የማርቆስ ወንጌል ምዕራፍ 10 ከቁጥር 35 እንዲህ ይላል። የዘብዴዎስ ልጆች ያዕቆብና ዮሐንስም ወደ እርሱ ቀርበው መምህር ሆይ የምንለምንን ሁሉ እንድታደርግልን እንወዳለን አሉት። እርሱም ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም በክብርህ ጊዜ አንዳችን በቀኝ አንዳችንን በግራ መቀመጥን ስጠን አሉት። ኢየሱስ ግን የምትለምኑትን አታውቁም፣ እኔ የምጠጣውን ጽዋ ልትጠጡ እኔ የምጠመቀውንም ጥምቀት ልትጠመቁ ትችላላችሁን አላቸው። እነርሱም እንችላለን አሉት። ኢየሱስም እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውንም ጥምቀት ትጠመቃላችሁ፣ በቀኝና በግራ መቀመጥ ግን ለተዘጋጀላቸው ነው እንጂ የምሰጥ እኔ አይደለሁም አላቸው። አስሩም ሰምተው በያዕቆብና በዮሐንስ ይቆጡ ጀመር። ኢየሱስም እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች ተብለው የምታስቡት እንዲገዟቸው ታላላቆቻቸውን በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተም ማንም ፊተኛ ሊሆን የሚወድ ሁሉ ባሪያ ይሁን። እንዲህ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ያስቀምጥልናል። ለቃሉ ባለቤት ክብር ምስጋና ይሁን። ማርቆስ ከምዕራፍ 10 ሲጀምር ሆስታይል ወደሆነ አካባቢ ከፋ ወዳለ ሞቱም ቀረብ እያለ ስለመጣ ማለት ነው። አይሁዳውያንም ሊፈትኑት ይጠጉ እንደነበር፣ ጥያቄ የሚጠይቁት እንደነበር ደጋግመን አይተናል። ይህንም ክፍል እንዳው እንደምትመለከቱት ጌታን ጥያቄ በመጠየቅ ነው የሚጀምሩት። ማናማ ሁለቱ ሐዋርያት ማለት ነው። አንደኛው ማነው? ዮሐንስ። ሁለተኛው ደግሞ ያዕቆብ ማለት ነው። ልብ ብላችሁ ተከተሉኝ። የዘብዴዎስም ልጅ ያዕቆብና ዮሐንስ ወደ እርሱ ቀርበው መምህር የምንለምን ሁሉ እንድታደርግልን እንወዳለን አሉት ብሎ ያስቀምጣል። የምንለምን ብሎ ያስቀምጣል። ልብ በሉ እሺ። ሁለቱም የሚለምኑት ማን ናቸው? ያዕቆብና ዮሐንስ። ከማን ተለይተው? ከ12ቱ ተለይተው። ምክንያቱም ከታች 10ሩ አቤታዊ ደግሞ ሐሳብ ሲያቀርቡ ስለምትመለከቱ ማለት ነው። ይህንን ተመልክቶ ጌታ ምላሽ ይሰጣል። ቁጥር 36 ላይ እርሱ ምን ላደርግላችሁ ትወዳላችሁ አላቸው ብሎ ያስቀምጣል። የሚለምኑትን የሚሰጥ እግዚአብሔር እርሱ ጌታ መድኃኔዓለም አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንደምትመለከቱ ዮሐንስ በመልእክቱ በእርሱ ዘንድ ያለን ድፍረት ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል ብሎ አስቀምጦ ነበርና ልመናውን ልብ በሉ። ሁሉንም የሚሰማ ጌታ ምን ላደርግላችሁ ትወዳላችሁ አላቸው ብሎ ያስቀምጠናል። የዘብዴዎስ ልጆች ያዕቆብና ዮሐንስ ጌታ አንድ ሲጠይቁት ልብ በሉ፣ የምንለምን ሁሉ እንድታደርግልን እንወዳለን ብለው ሲጠይቁት ጌታ ኦልሬዲ ስለ ንግስናው እያስቀመጠ ጊዜው መድረሱን እያስቀመጠ ዳንኤል 7 ላይ ያለውን ክፍልም ኦልሬዲ የሰው ልጅ እያለ ሲያስቀምጠላቸው የሚያስቡት የነበረ መሲህ የምድር ነገሥት ወይም ደግሞ በኢየሩሳሌም ሆኖ የሚገዛ ጌታን ነበር የሚጠብቁት። ልብ በሉ፣ በምን አልኳችሁ? በኢየሩሳሌም ሆኖ የሚገዛ ጌታን። ስለዚህ ሁሉም እየተከታተሉ ነበርና ጊዜው መቅረቡን አይተው ከ12ቱ ደግሞ በተለየ ሁኔታ ያዕቆብና ዮሐንስ ከጴጥሮስ ጋር ሆነው ጌታ በልዩ ሁኔታ አቅርቧቸው በደብረ ታቦር ልክ ጌታ እንደገለጠው ሁሉ እነሱም ቅርበታቸውን አይተው ጌታ እንደወደዳቸው አውቀው ቀርበው ይሉታል፣ የምንለምን ሁሉ እንድታደርግልን እንወዳለን ይሉታል። ልብ በሉ፣ ምንም ይሉትን የምንለምንን ሁሉ እንድታደርግልን እንወዳለን። ይህንን ጥያቄ ሲጠይቁ ሁለት ነገር አስተውሉ። አንደኛ መምህሮ የምንለምን ሁሉ እንድታደርግልን እንወዳለን ብለው ሲያስቀምጡ የሚያደርግላቸው መሆኑን አምነው ነው። ልብ በሉ፣ ስለወደዳቸው እነርሱም እንደዛው ስለወደዱት ከልብ ማለት ነው የሚያደርግላቸውን አውቀዋልና እንደሚያደርግላቸውም ገብቷቸዋልና እንድታደርግልን እንወዳለን ነው የሚሉት። ትወዳለህን ብለው ጥያቄ አይደለም። ልብ በሉ፣ መምህር ሆይ የምንለምን ሁሉ እንድታደርግልን እንወዳለን። በኮንፊደንስ ነው የሚናገሩት፣ የሚጠይቁት፣ የሚሉት ለጌታ እንወዳለን። ምን እንደሚያጋጥማቸው ምን እንደሚለምኑ እንኳን አያውቁም። ልብ በሉ፣ እየመጣ ያለው ከፊታቸው ያለውን አደጋ ጌታ ወደ መስቀል እየተጠጋ መሆኑን አልተረዱም። ስለዚህ ጠየቁት ማለት ነው። እንደ ፈቃዱ አንዳች ብንለምን ይሰማናል ያለው ዮሐንስ
ከያዕቆብ ጋር መልሶ እዚህ ጋር ሲጠይቅ ትመለከታላችሁ። በኮንፊደንስ ማለት ነው። ምን እንደሚያስከፍላቸው የሚለምኑት ነገር አላወቁም። ልብ በሉ። ልመና ጌታን ስንለምነው ምን እንደሚጠበቅን፣ ለምሳሌ አንድ ሰው ከእግዚአብሔር አንድ ነገርን ቢጠይቅ እንዲህ ብታደርግልኝ ጌታዬ፣ ጎዶሎዬን ብትሞላልኝ፣ ይህን ብታደርግልኝ ብሎ አንድ ሰው ሊጠይቅ ይችላል። ነገር ግን ይሄ የሚጠይቅ አካል ምን ጌታ ይጠይቀዋል? ምን አድርግሃል? ልብ በሉ። ታምናለህ ሆይ? መልካም ታደርጋለህ ሆይ? ለቃሌ ተገዥ ነው ወይ? ጌታ ኢየሱስ ክርስቶስን አምላክ አድርገህ ትቀበላለህ ወይ? ልብ በሉ። እሺ፣ የእግዚአብሔር ልጅ መሆኑን ራሱ ማመን ግድ ነው። አንድ ሰው በክርስቶስ ሳያምን ቢጠይቅ ምንም አይሰራም። ልብ በሉ። እምነት ይጠይቃል። እምነት። ይሄንን እምነት እነሱ ወረድ ያላቸው ግን ሲጠይቁ ምን እንደሚጠየቁ አላወቁም። ዝም ብለው ጠየቁ ማለት ነው። ጌታም እርሱ ምን ላደርግላችሁ ትወዳላችሁ አላቸው ብሎ ጌታ ይጠይቃል። ልብ በሉ። እሱ ሳያውቅ ቀርቶ ነው አይደለም። ምን እንደሚፈልጉ ጌታ ኢየሱስ ክርስቶስ እርሱ ያውቃል ምን እንደሚፈልጉ። ልብ በሉ። ጥያቄው ግን እነርሱ የፈለጉትን እንዲገልጡ ሌሎችም እንዲሰሙና በልባቸው ውስጥ የተደበቀውን ነገር፣ ልብ በሉ፣ ክፋትም ከሆነ ክፋት፣ ደግ ነገርም ከሆነ ደግ ነገር፣ ሳያውቁም እየጠየቁት ከሆነ ደግሞ እንዲያውቁ የጠየቁት ነገር ምን እንደሆነ እንዲያስተውሉ ጌታ ይጠይቃቸዋል። ምን ላደርግላችሁ ትወዳላችሁ አላቸው ብሎ ያስቀምጣል። በልብ የተደበቀን ነገር የሚገልጥ እርሱ ጌታ ጠየቃቸው። ልብ በሉ። የማርቆስ ወንጌል ምዕራፍ 10 ላይ እዚሁ ላይ ማለት ነው ዝቅ ብለን እናያለን። የበርጣሚዎስ ልጅ መልሶ ድጋሜ የዕውር ልጅ ተብሎ የዕውር ልጅ ተብሎ የምታገኙት እርሱ ኢየሱስ መልሶ ምን ላደርግልህ ትወዳለህ አለው። ዕውሩ መምህር ወይ አይ ዘንድ አለው ብሎ ያስቀምጣልና ቀጣይ ታዩታላችሁ። ዲያቆንም ሲያስተምሩ ምን ላደርግልህ ትወዳለህ ብሎ ጌታ ሲጠይቅ ምን እንደሚደረግለት ዕውሩ መጥቶ ፈውስ እንደሚፈልግ ያውቃል። ነገር ግን በልቡ ያለው ይገለጽ ዘንድ ሰዎች ይሰሙ ዘንድ፣ ልብ በሉ፣ ከማሳየት አንጻር ነው። ቀድሞም ምን ላደርግላችሁ ትወዳላችሁ ብሎ ሲያስቀምጥ ጌታ ኢየሱስ ክርስቶስ ምን እንደሚያስፈልግ ምን ያደርጋሉ? ያውቃል። ልብ በሉ። እሺ፣ ያውቃል። ተመሳሳይ ጥያቄ ነው ሐዋርያት የጠየቁት። አሁን ማናማ ዮሐንስና ያዕቆብ ልብ በሉ ጌታ ጋር አብሮ ለመሆን ነው። እሺ፣ ለምን ነገር አለ። ምናልባት ዝቅ ብለን ስትመለከቱ ያውታላችሁ። እነርሱም በክብር ጊዜ አንዳችን በቀኝ አንዳችንን በግራ መቀመጥን ስጠን አሉት ብሎ ያስቀምጣል። በክብርህ ጊዜ ልብ በሉ። የጌታ ክብር ቀን ብለው ያሰቡት መሲሁ የሚነግስበት እስራኤላውያንን ነፃ የሚያወጣበት ለ1000 ዓመት የሚነግስበት ታላቅ የክብር ጊዜ ነው የሚጠብቁት። ምድራዊውን ልብ በሉ፣ ሰማያዊ ግራ ተጋብተዋል አብዛኞቹ። እንደውም አይሁዳውያን እስራኤልን ነፃ ያወጣል ከሚባሉት ምድር ላይ የሚነግስ መሲህ ነበር የሚጠብቁትና ግራ ስለተጋቡ እነርሱ በክብር ጊዜ አሉት አንዳችን በቀኝ አንዳችን በግራ መቀመጥን ስጠን አሉት ነው የሚል። መቀመጥን ስጠን አሉት። ስለዚህ በወንበር ተቀምጠው በገዢነት ቦታ ላይ ከጌታ በግራና በቀኝ እነርሱን በጣም ማጥብቆ ወዷቸዋልና ምን ፈለጉ? መግዛትን ፈለጉ። ልብ በሉ እሺ፣ መግዛትን። ስለዚህ ክብርን ከፍ ማለትን ፈለጉ። ከፍ ማለት ፈለጉ። ቁጥር 51 እኮ ስትመለከቱ አሁን ዕውሩ ሌሎችን ቦታ ጌታን ሲጠይቁት ምን ላደርግልህ ብሎ ጌታ ሲጠይቅ ሰዎቹ የሚፈልጉት መዳንን ነው። ልብ በሉ፣ መዳንን ነው ጌታን ፈልገውት እንዲያድናቸው። ዕውር ነበሩ፣ እንዲያዩ ፈልገው ማለት ነው ሲጠይቁት የምትመለከቱት። በልዩ ሁኔታ ግን ሁለቱ ምንን ፈለጉ? ክብርን፣ ፖዚሽንን፣ ቦታን ፈለጉ ማለት ነው። ልብ በሉ፣ ቦታን ፈለጉ። ቦታን። እርሱስ ምን አደረገ? እነሱ የጠበቁት ምድራዊ ንግስናን፣ ከዛም ደግሞ ይሄ ፖለቲካዊ ክብር ማለት ነው። ጌታ ንጉስ ከሆነ ልብ በሉ፣ ጌታ ንጉስ ከሆነ እነሱ ገዢ ይሆናሉ። ስለዚህ አንድ ጠቅላይ ሚኒስትር ባለበት ምን ይኖራል? ሚኒስትሮች ይኖራሉ አይደለም? እነዛ ሚኒስትሮች ምን ያደርጋሉ? ያስተዳድራሉ፣ በየቦታው በየዘርፋቸው ይመራሉ። ልክ እንደዛ ሐዋርያቱም እነርሱ ምን አደረገው ነበረ? ይሄን ያሰቡት እሱ ንጉስ ከሆነ እኛ እንደ ጀነራል ማለት ነው፣ እኛ እንደ ጀነራል ብለው ነው ያሰቡት። ልብ በሉ። ስለዚህ ይሄንን አውቋል ጌታና ምን ሲላቸው ትመለከታላችሁ? ዝቅ ብለን እናየዋለን። ስለ ጽዋው ስለሆነ የሚያስቀምጠው ቁጥር 37 ላይ ያለውን ክፍል እነሱ ከጠየቁ በኋላ ቁጥር 38 ግን ኢየሱስ ግን የምትለምቱን አታውቁም ብሎ ሲያስቀምጥ ያላችሁ እኔ የምጠጣውን ጽዋ ልትጠጡ እኔ የምጠምቀውንስ ጥምቀት ልትጠመቁ ትችላላችሁን አላቸው ብሎ ያስቀምጣል። ኮመንቱን ክፈቱት አንዴ። ሞዴሬተሮች ኮመንት ክፈቱት።
ሰማን ወይስ እኔ ጋር? ቆይ ኦኬ እሺ ኮሜንቱን እንትን አትበሉት። እሺ ፊልተሩን ምናልባት አጥፉት። መጽሐፍ ቅዱስ ሲለጠፍ እያጠፋው ስለሆነ ማለት ነው። ሙሉ በሙሉ እያጠፋ ስለሆነ ፊልተሩን አጥፉት። ሜቢ ማጥፋት ከቻላችሁ አለበዛ እኔ ራሱ አጠፋዋለሁ። ኦኬ መጽሐፍ ቅዱስ ሲለጠፍ አያጥፋው። እሺ መልካም ልብ በሉ። ኢየሱስ ግን የምትለምቱን አታውቁም፣ እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቀውንም ጥምቀት ልትጠመቁ ትችላላችሁ አለ ብሎ ይጠይቃቸዋል። ከፊት ለፊት እየመጣ ያለው ምንድን ነው? ሞት ነው። ልብ በሉ። መስቀሉ ነው እየጠበቃቸው ያለው። እነርሱ እየፈለጉ ያሉት ግን ምድራዊ ገዢ ለመሆንና ለመምራት ነው። ልብ በሉ። ኢየሱስ ግን የምትለምኑትን አታውቁም። ልብ በሉ። እኔ የምጠጣውን ጽዋ ልትጠጡ፣ የሚለምኑትን አያውቁም። ቅድም አንደኛው ዮሐንስ ምዕራፍ 5 ከቁጥር 14 ላይ አይተናል አይደለም? እንደ ፈቃዱ አንዳች ብንለምን ይሰማናል። ልብ በሉ እሺ ብሎ ያውቃሉ እንደ ፈቃዱ። እነርሱ ግን የሚለምኑትን አያውቁም። ይታ አድርጎ ስለመድኃኒት አያውቁም። ስለዚህ ጌታ እኔ የምጠጣውን ጽዋ ልትጠጡ ብሎ አስቀመጠ። ጌታ የሚጠጣው ምን አይነት ጽዋ ነው ብላችሁ ካስቀመጣችሁ መጽሐፍን ያውቃሉ፣ ይመረምራሉ። መዝሙረኛው መዝሙር 75 ቁጥር 8 ላይ፣ ኢሳይያስ መዝሙር 51 ላይ እንዲህ ያለ ብዙ ስትመለከቱ ይህ ጽዋ መከራ፣ ይህ ጽዋ ፍርድ እንደሆነ ትመለከታላችሁ፣ ወይ ደግሞ ሞት። መዝሙረኛው መዝሙር 75 ቁጥር 8 ላይ ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት፣ ከዚህም ወደዚህ አገላበጠው፣ ነገር ግን አተላው አልፈሰሰም፣ የምድር ኃጢአተኞች ሁሉ ይጠጡታል ብሎ ስለ ፍርድ ስለ መከራ ያስቀምጣል። ኢሳይያስም እንደዛው ኢሳይያስ ምዕራፍ 51 ቁጥር 17 ላይ ከእግዚአብሔር እጅ የቁጣውን ጽዋ የጠጣሽ ኢየሩሳሌም እያለ ያስቀምጣል። ልብ በሉ። ንቂ ቁሚ፣ የሚንጎዳጉድን ዋንጫ ጠጥተሻል፣ ጨልጠሽዋልም ብሎ ያስቀምጣል። ጨልጠሽዋል፣ ሙሉ በሙሉ ጠጥተሽዋል። ፍርድ ነው ይሄ ጽዋ ተብሎ የተቀመጠ ፍርድ፣ መከራ። ልብ በሉ እሺ፣ ፍርድ፣ መከራ፣ ሞት። ጌታ ጽዋ ብሎ ሲያስቀምጥ መጽሐፍን ያውቃሉና ልብ በሉ በደንብ ከመረመሩ ሞት እንደሆነ መከራ እንደሆነ ከፊት ለፊት መስቀሉ እንደሚመጣ ሊያውቁ ይገባል። ልብ በሉ እኔ የምጠመቀውንም ጥምቀት ልትጠመቁ ትችላላችሁ አላቸው ብሎ ያስቀምጣል። እሱ የሚጠመቀው ምን አይነት ጥምቀት ነው ካላችሁ የሉቃስ ወንጌል ምዕራፍ 12 ቁጥር 50 ላይ እንዲህ ብሎ ያስቀምጣል። ነገር ግን የምጠመቃት ጥምቀት አለችኝ እስክትፈጸም ድረስ እንዴት እጨነቃለሁ ብሎ ያስቀምጣል። ይሄ ምንድን ነው? መስቀሉ ነው። ልብ በሉ ጌታ ምንም አድርጋት የምጠመቃት እያለ ደጋግሞ ያስቀምጣል። ይህቺ ምንድን ነች? መስቀሏ፣ የክርስቶስ ምን ሞቱ። ልብ በሉ እሺ፣ ሞቱ። ስለዚህ ነው ደጋግሞ የሚያስቀምጥላቸው ከተረዱት ካወቁት ማለት ነው። ጌታ ሊመጣ ያለውን እየነገራቸው ስለሆነ ማለት ነው። የማርቆስ ወንጌል ምዕራፍ 15 ከቁጥር 27 ላይ ስትመለከቱ በጌታ ግራና ቀኝ የሚሰቀሉትን ወንበዴዎች ትመለከታላችሁ። ያ እንደሆነ በጌታ ግራና ቀኝ መቀመጥ ማለት ከጌታ ጋር አብሮ መሰቀል እንደሆነ እነርሱ አላወቁም። እነርሱ ምን ብለው ያስቀምጣሉ መሰላችሁ? ይሄ ጽዋ ብሎ ሲያስቀምጥ ልብ በሉ ልክ በድግስ ሰዓት ወይም ደግሞ አንድ ንጉሥ ድግስ ደግሶ ፕሮግራም አዘጋጅቶ ሰዎች ይጠጡት ያለውን አይነት ነገር የደስታ ጽዋ እሱን መሰላቸው ይለናል። እሱን መሰላቸው። በተለይ ግብፃዊ መተርጉማን ላይ ፋዘር ታድሮስ ማለት ያስቀምጡ አባ ቴዎፍሎስን ያስቀምጡና ምን ይላሉ? ይሄ ድግስ ንጉሥ አይነት ዝግጅት አዘጋጅቶ የሚጠጣውን አይነት ጽዋ ነው። ይሄስ ጥምቀት የተባለ ምንድን ነው ከተባለ አይሁዳውያን ልክ ምግብ ሲበሉ ወይም ደግሞ ሌላ ነገር ሲያደርጉ ይተጣጠባሉ እጆቻቸውን። ስለዛ ማንጻት ነው። ስለዚህ እጆቻቸውን ታጥበው ሊበሉ ጽዋንም ሊያነሱ አስበዋል። ጌታ ልብ በሉ የምትለምኑት አታውቁም ካለ እኔ የምጠጣውን ጽዋ ልትጠጡ እኔ የምጠመቀውንም ጥምቀት ልትጠመቁ ሲያላችሁን አላቸው ብሎ ሲያስቀምጥ ይህንን በጭንቅላታቸው አሰቡት እንጂ ስለ ሞቱ አላሰቡም። ስለ ጽክለቱ ስለ መከራው አላሰቡም። ልብ በሉ አላሰቡም። እነርሱም እንችላለን አሉት። ኢየሱስም እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውንም ጥምቀት ትጠመቃላችሁ ይላል። ልብ በሉ መልሱ ወዲያው ነው። ጌታ ሁለተኛ ሶስተኛ አልጠየቃቸውም።
ልብ በሉ። እኔ የምጠመቀውን ጽዋ ትጠጣላችሁ ከመልሳቸው በኋላ ማለት ነው። ወዲያውን የመለሰው ጌታ። ይህንን በኋላ የት ታገኙታላችሁ መሰላችሁ? ያዕቆብም እንዲሁም ዮሐንስም ጸሎታቸውን እንደመለሰላቸው ታያላችሁ። በግራና በቀኝ ቅዱስ ማርቆስ ምዕራፍ 15 ቁጥር 17 ላይ 27 ላይ ከማስቀመጡ በፊት ዮሐንስም በፍጥሞ በነበረ ሰዓት ስለደረሰበት ልብ በሉ፣ በደሴቲቱ ማለት ነው መከራ ያስቀምጣል። ራእይ ምዕራፍ 1 ቁጥር 9 ስትመለከቱ እኔ ወንድማችሁ የሆኑ ከእናንተ ጋር አብሬ መከራውንና መንግስቱን የኢየሱስንም ትዕግስት ልብ በሉ የምካፈል ዮሐንስ ይላል። የምካፈል ዮሐንስ መከራውን ተካፍሏል። ጌታ የሚጠጣውን ጽዋ ልብ በሉ የሚጠመቀውንም ጥምቀት በዋናነት ደግሞ የሚጠጣውን ጽዋ ማለት ነው። ያዕቆብ ስትመለከቱ ልብ በሉ ሐዋርያት ሥራ ምዕራፍ 12 ላይ ስትመለከቱ የዮሐንስም ወንድም ያዕቆብን በሰይፍ ገደለው ብሎ ያስቀምጣል። ልብ በሉ በሰይፍ ገደለው፣ በሰይፍ። ስለዚህ ጌታ ያለው ኦልሬዲ ሲከናወንባቸው ትመለከታላችሁ። በጊዜው ግን አልተረዱም ነበር። ምድራዊ ንግስናን፣ ፖለቲካዊ የሆነን ፖዚሽን ወይም ደግሞ ቦታ ስልጣንን እንጂ ሌላ ምንም አላሰቡም። ጌታ ይህን ሲመልስላቸው ያሰቡት ይህንን ነው። ልብ በሉ ይህንን ነው፣ ምድራዊ የሆነውን ነገር ነው ያሰቡት። ስለዚህ ኢሳይያስ ምዕራፍ 51 ላይ እንዳስቀመጠው መዝሙረኛው መዝሙር 75 ላይ እንዳስቀመጠው አልተረዱትም። ልብ በሉ አልተረዱትም። እነሱ የመሰላቸው የድግስ ጽዋ እጥበት የመሰላቸው እጃቸውን የሚታጠቡትን አይነት የአይሁድ የወይን መንጻት መስሎ ነበር የታያቸው። ይህ ጽዋ ምን አይነት ጽዋ ነው ከተባለ ራስን ዝቅ ማድረግ፣ ትሑት የመሆን እስከ ሞት ድረስ ራስን ዝቅ ማድረግ፣ ልብ በሉ መታዘዝ ነበረ። እነሱ ግን አላወቁም። ይህ ጽዋ ምንድነው ከተባለ ልብ በሉ መንጻት የሚያስገኝ ምን ሞት፣ እንድንቀበርበት የሚያስፈልገን ሞት። ጥምቀት የተባለ ምንድን ነው? የምንነጻበት ከኃጢአት በሙሉ። ልብ በሉ ስለሱ እያወራ ነው፣ ግን አልተረዱትም። ይቀጥላል። በቀኝና በግራ መቀመጥ ግን ለተዘጋጀላቸው ወይ ደግሞ ለተዘጋጀላቸው ነው እንጂ የምሰጥን አይደለሁም ብሎ ጌታ ያስቀምጣል። እኔ የምሰጥ አይደለሁም። በቀኝና በግራ መቀመጥ ግን ለተዘጋጀላቸው ነው የሚላቸው። በቀኝና በግራ መቀመጥ ይህ ምንድን ነው ከተባለ እግዚአብሔር እርሱ ክርስቶስ ልብ በሉ የሰርጉን ቀን እናውቃለን አይደለ? ጌታ በሚመጣ ዘንድ በፍርድ ጊዜ ማለት ነው። ስለ እሱ ነው እያወራ ያለው። ይህ መቼ ነው የሚከናወን? ያኔ በፍርድ ጊዜ ምድራዊ ጌታ ኢየሱስ ክርስቶስን ስላወቁት አብረው ከሱ ዘንድ ስለተማሩ እንደው ስለወደዳቸው ምድራዊ ነገር ከእርሱ ጋር ያለው ብቻ ስላሰቡ አይደለም፣ በሰማይ ስላለው ከፍ ሲያደርግላቸው ልብ በሉ በቀኝና በግራ መቀመጥ ግን ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም ብሎ እሱ የማይሰጥ ሆኖ ነው አይደለም። ልብ በሉ ይሰጣል፣ እርሱ ራሱ የሚሰጥ ነው። ነገር ግን ሐሳባቸውን ከፍ ሲያደርገው ወደ እግዚአብሔር ከፍ ሲያደርገው እነሱ በመተዋወቅ ጌታን በጣም ወዶናል ብለው ስላሰቡ እነሱም ስለወደዱት መጥተው ከሌሎች ተነጥለው ሁለቱ እንደቀረቡት ሁሉ ጌታ አይ እንዲህ የሚባል ነገር የለም የእግዚአብሔር መንግስት ልብ በሉ በቀኝም በግራም መቀመጥ ከጌታ ጋር አብሮ መንገስ የሚቻለው ልብ በሉ መልካም በማድረግ በእርሱ በመታመን እንጂ በመተዋወቅ በቅርርብ የሚሰራ አይደለም። ስለዚህ ከፍ አደረገና እግዚአብሔር እኔ የምሰጥ አይደለሁም ብሎ አስቀመጠ ማለት ነው። ከእግዚአብሔር እንዲጠብቁ ያሰቡት ምድራዊ ንግስናን ያሰቡት ምድራዊ ገዥነትን እግዚአብሔር ግን ከፍ አደረገው። እሱ ክርስቶስ ምን አደረገው? ከፍ አደረገና እኔ የምሰጥ አይደለሁም ብሎ አስቀምጠላቸው ማለት ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23 ስትጀምር እኮ እንዲህ ብሎ አስቀምጧል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩትን ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም፣ ወልድም የሚያከብረው የላከውን አብን አያከብርም ብሎ አስቀምጧል። ልብ አስቀምጦላቸው ልብ በሉ ወልድን የሚያከብር የላከውን አብን አያከብርም ብሎ ፍርድ እዚህ ጋር ለማን ተሰጠ ነው የሚያስቀምጠው? ለወልድ። ስለዚህ እኔ የምሰጥ አይደለሁም ብሎ ሲያስቀምጥ ከዚህ ጋር ይጋጫል? አይደለም፣ አይጋጭም። አዎ ወልድ ነው የሚሰጥ። ነገር ግን እነሱ እያሰቡ ያሉት በትውውቅ እነሱ ያሰቡ ያሉት ምድራዊ መዋደድ እነሱ ያሰቡት በጣም ስለቀረባቸው ከዛ አንጻር ነበረ። ነገር ግን እርሱ ሐሳባቸውን ከፍ ሲያደርጋቸው ልብ በሉ ከምድራዊ ይልቅ
ከምድራዊ ንግስና ይልቅ በሰማይ መንገስን እንዲያስቡ ጌታ ከፍ አድርጎ እኔ የምሰጥ አይደለሁም አላቸው ማለት ነው። ልብ በሉ ለአብ ያለው ሁሉ ለወልድ አለው። ልብ በሉ ለወልድ ያለው ሁሉ ለአብ አለው። ይህ መልካም አለው። ከዛ ግን እነርሱ የጠየቁት ጥያቄ ሐዋርያቱም ቀድመው አለመጠየቃቸው ነው እንጂ ተመሳሳይ ጥያቄ ሁሉም ሊጠይቁ የተዘጋጁ ነበሩ። አንድ አይነት ሐሳብ፣ አንድ አይነት ነገርን ነበር የሚያስቡት። ምንድን? ምድራዊ ገዢ ንጉሥ ጌታ እሱ ክርስቶስ ይሆናል ብለው ስላሰቡ በኢየሩሳሌም ይህችን ጥያቄ ቀድመው አልጠየቋትም ነበረ። ልብ በሉ። ስለዚህ ያዕቆብና ዮሐንስ አስቧት የነበረችውን በምድር መንገስ ወይም ደግሞ እንደ ሚኒስትር በጌታ በግራና በቀኝ እንደመሾም እነርሱም አስቧት ነበረ፣ ቀድመው ስለመጡ እንጂ። ልብ በሉ ቀድመው ስለመጡ እንጂ። ስለዚህ ምን ይላል? ቁጥር 41 ስትመለከቱት እንዲህ ይላል፣ አስሩም ሰምተው በያዕቆብና በዮሐንስ ይቆጡ ጀመር ይላል። ዮሐንስና ያዕቆብ ምን አድርገዋል? ምንም አላደረጉም ከመጠየቅ በስተቀር። ጥያቄን ነው የጠየቁት። ምን በማለት? በክብርህ በመጣ ጊዜ። ልብ በሉ በክብርህ ጊዜ በግራና በቀኝ እንዲቀመጡ ነበር የፈለጉት። ይህ መልካም ነገር ነው መፈለጋቸው። በነገራችን ላይ አንድም ሰው ሊፈልግ ይችላል፣ ማንኛውም። እነርሱም ሊከፋቸው አይገባም ነበር። ነገር ግን ሁለቱ ለየት ብለው ጌታ እንዲሰጣቸው መለመናቸው አናድዳቸው። ለምን? አንድም ከመንቅናት አንጻር። ልብ በሉ ግን የቀኑት ምድራዊ ንግስናን አስበው ስለነበረ ነው። ተቆጡ ይላል። ልብ በሉ መቆጣታቸው ስለ ምድራዊ ንግስና መስሏቸው ነው። እሺ ስለ ምድራዊ ንግስና መስሏቸው። የጋራ ነው ፍላጎቱ፣ የጋራ ነው። በምድር መንገስ ማለት ነው። በምድር መንገስ ጌታ ይሄን ያውቃል። በነገራችን ላይ ጌታ ይሄን ያውቃል። ስለምን እየጠየቁ እንደነበር ማለት ነው። ምን እንደመሰላቸው እነርሱ በንዴት ልብ በሉ ተቆጡ ይላል አይደለ? ተቆጡ በጋራ ስለሆነ ፍላጎታቸው። ልብ በሉ ድክመት አለባቸው እንደ ማንኛውም ሰው። ሐዋርያትም ልክ እንደኛዎች ነበሩ። ድካም አለባቸው። የሰው ልጅ ደካማ ነው። ድካማቸው ወደ ምን መራቸው? ወደ ቅናት። ይህ ሰይጣን በልባቸው ያስቀምጠው ነው ብሎ ያስቀምጥልናል ግብፃውያን መተርጉማን ሲያስቀምጡ። ሰይጣን በልባቸው ምድራዊ ስልጣንን፣ ዓለማዊ ነገርን መፈለጋቸው። ልብ በሉ ይህ የሰይጣን ስራ ነው። ምድራዊ ነገርን የሚፈልግ ሰማያዊ መንግስትን ሳይሆን በምድር መንግስትን የሚፈልግ እንዲሁም ደግሞ ሌሎች ስለነገሱ የሚቆጣ ማን ነው? ሰይጣን። ኢየሱስም ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች ተብሎ የምታስቡት እንዲገዟቸው ታላላቆቻቸውን በላያቸው እንዲሰለጥኑ ታውቃላችሁ ብሎ ያስቀምጣል። ኢየሱስ ነው የሚላቸው። እነርሱ ተቆጥተው ነበረ። በዮሐንስና በያዕቆብ አስሩም ሐዋርያት። ጌታ ግን የአሕዛብ አለቆች ተብሎ የምታስቡት እንዲገዟቸው ብሎ አስቀመጠ። የአሕዛብ አለቆች እነማን ናቸው? በግብፅ ያሉ፣ በባቢሎን ያሉ ሲገዙ ተመልክተዋል። መግዛት ምድራዊ ንጉሥ ወይም ደግሞ በምድራዊ ቦታ ተቀምጦ ምክትል መሆን ምንም አዲስ ነገር የለውም። ልብ በሉ አዲስ ነገር የለውም። ስለዚህ ጌታ አስታወሳቸው። ይችን ነገር መክብብ ላይ ታገኙታላችሁ። 8:9 ይህን ሁሉ አየው፣ ከፀሐይም በታች ወደ ተደረገው ስራ ሁሉ ልቤን ሰጠው። ሰውን ለመጉዳት ገዢ የሚሆንበት ጊዜ አለ ብሎ ያስቀምጣል። ሰውን ሊገዛ እነርሱ በእስራኤል ጌታ ኢየሱስ ክርስቶስ ነግሶ መሲሁ ነግሶ ምክትል መሆንና በሰዎች ላይ ገዢ መሆን ነበር የሚፈልጉት። ምድራዊ ነገር ነበር የሚያስቡት። ይህንን አሕዛብም አድርገውታል። ጌታም አስቀምጦበታል። ሰው በሰው ላይ ገዢ ሲሆን በግራና በቀኝ መቀመጥ ወይም መሆን ምድራዊ ገዢ ለመሆን ነው። ይህ ደግሞ ምድራዊ ሐሳብ ነው። ልብ በሉ ምድራዊ ሐሳብ ነው። ከዚህ እግዚአብሔር ልብ በሉ ከፍ ሊያደርገን የመጣው ከምድራዊ ነገር ወደ ሰማያዊ እንድናስብ። በእናንተስ እንዲህ አይደለም ብሎ ይላቸዋል ጌታ ኢየሱስ ክርስቶስ። በእናንተስ እንዲህ አይደለም። ስለ ምድራዊ ነገር አትጨነቁ። ልብ በሉ እሱን ስለሆነ ሲያስቡ የነበረው ያሰቡትን ያውቃልና ጌታ ያሰቡትን ያውቃል። ልብ በሉ
እርሱ ሊያገለግል የመጣ አምላክ መሆኑን እንዲያስታውሳቸው ማለት ነው። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን ብሎ አስቀመጠላቸው። ከፊት ለፊት ለመሆን ከፈለጋችሁ እንደ ያዕቆብም እንደ ዮሐንስም አይደለም። ልብ በሉ። እንደው ለመሾም ከፍ ከፍ ለማለት ምን እንደሚያጋጥም እንኳን ሳያውቁ ምድራዊ ለመሆን ሳይሆን አገልጋይ ለመሆን። ይሄ ሰርቫንት ሊደር የሚባለው አገልጋይ የሆነ መሪ፣ አገልጋይ ዝቅ ማለትን ነገራቸው። እርሱ ዝቅ ብሎ አይተናልና። ልብ በሉ። ማገልገል ዝቅ ማለትን አይተናል። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 5 ጀምሮ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ካለ በኋላ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ራሱን ምን አደረገ? ባዶ። እርሱ ራሱን ባዶ አድርጎ እኛን ለማዳን የመጣ ጌታ፣ ልብ በሉ፣ ማንም ፊተኛ ሊሆን የሚወድ ሁሉ ባሪያ ይሁን ብሎ ነገራቸው ማለት ነው። ዮሐንስ ሲያስቀምጥልን ታያላችሁ። ምዕራፍ 13 ላይ ቁጥር 14 ጀምሮ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ ይላል፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጠኋችሁ እያለ ጌታ ምሳሌ ሲሆን ትመለከቱታላችሁ። እግር ሲያጠብ ዝቅ ብሎ ከፍ ማለትን የሚፈልጉ እታች ያሉትን ማገልገል እንደሚገባቸው፣ በክብር ወደ ላይ መንገስ የሚፈልጉ ሁሉ እግር ማጠብ እንደሚገባቸው ነገራቸው። እሱ ራሱ አድርጎ አሳየ ማለት ነው። አድርጎ ሰርቶ የሚያሳይ መሪ ነው እርሱ። ልብ በሉ። የፈለጉት ምድራዊ ነገርን ነው። ስለዚህ ምን ማድረግ አለባቸው? መስራት፣ ማገልገል። ማገልገል ከምድራዊ ንግስና ከሚሉት የተቃረነ ነው። ልብ በሉ። እዚህ እግዚአብሔር እሱ ክርስቶስ ከፍ አደረገ ሐሳባቸውን ማለት ነው። መንገስን ከፈለጉ ልብ በሉ፣ በሌሎች ላይ አይደለም የሚነግሱት፣ በራሳቸው ላይ በማገልገል ሰዎችን በማገልገል ነው የሚነገስ። መሪ የሚኮን ከፊት የምንኮን ሰዎችን በማገልገል ነው። ይህንን ሐሳብ ብዙዎች ያስቀምጡታል። አባ ጀሮም ይህንን ሐሳብ በተለይ አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ ያለውን እያነሳ ጌታ ሊያገለግለን የመጣ ነው እንጂ ሊገለገል አይደለም የመጣ። ጌታ ሊያዘን ሳይሆን እርሱ ራሱ ሊታዘዝ መጣ። ጌታ እኛን ለማዳን ልብ በሉ የባሪያን መልክ ያዘ። እሱ ራሱ ማለት ነው። እግሩን እንዲያጥቡት ሳይሆን እርሱ ራሱ እያጠበ መጣ ይላል። ራሱ ዝቅ ብሎ አጠበ። እሱ ስለኛ ተደበደበ፣ ተገረፈ እንጂ ሊገርፍ አልመጣም። እንዲህ ያለ ይዘረዝርናል። እሱ በእኛ ፊት ደካማ ሆኖ ታየ። ምን ለማድረግ? እኛን ለማዳን። ስለዚህ ልክ እኛም በሰዎች ላይ ልንሰለጥን እንጂ ሳይሆን ልብ በሉ ዝቅ ብለን ሰዎች ልናገለግል፣ ለተጎዱት ልንቆም፣ ልናገለግል ነው። የምናገለግል ከሆነ ከፍ እንላለን። ዝቅ ዝቅ ራሱን የሚያደርግ ምን ይላል? ከፍ ይላል፣ ከፍ ይላል ብሎ ያስቀምጣል። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ቅዱስ ማርቆስ ይዘጋልናል። ሊያገለግል እንጂ እኛ ጌታ ኢየሱስ ክርስቶስ ሊያገለግለን እንደመጣ ሁሉ እኛም እንደዛው ልናገለግል፣ ከፍ ማለት መንገስ የምንፈልግ ከሆነ ልብ በሉ በመንፈሳዊውን ማለት ነው። ቅድስናን የምንፈልግ ከፍ ማለትን የምንፈልግ እኛ ዝቅ ብለን እግር ልናጥብ ግድ ነው። ራሳችንን ባዶ ልናደርግ ግድ ነው ራሳችንን። ምክንያቱም ልብ በሉ እንዲሁ የሰው ልጅም ነው የሚል የሰው ልጅም ብሎ ሲያስቀምጥ ስለ ንግስናው እያስታወሳቸው ነው። ዳንኤል 7:13 ላይ ጀምሮ በሌሊት ራእየውን ነው የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊትም አቀረቡት፣ ወገኖቹ አሕዛብ በልዩ ቋንቋ እያለ እንደሚገዛቸው ያስቀምጣል። ልብ በሉ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው እያለ ይላል። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ይህ ጌታ መሆኑን እርሱ ጌታ እየነገራቸው ነው። እንዲሁ የሰው ልጅም ሊያገለግልና ብሎ የሚያስቀምጠው ይህ ለሚያገለግል የመጣው ማን ነው? ዘላለማዊ የሆነ ንግስና በእርሱ የሆነ መንግስት የሆነ በእርሱ እርሱ ጌታ አምላክ
እርሱ ሊያገለግል መጣ እያላቸው ነው። እንደው ሊያገለግል ልብ በሉ ሊያገለግልና ልብሱን ለብዙዎች ቤዛ ሊሰጥ ብሎ ሲያስቀምጥ ትንሽ አድርገው እንዳያስቡት እንደው የተጎዳ እንዳያደርጉት እርሱ አምላክ መሆኑን እያስታወሳቸው ነው። ይህ የሰው ልጅ ልብ በሉ ግዛትና ክብር መንግስትም ተሰጠው ተብሎ የተነገረለት ነው። ሊያገለግል እኛን ልብ በሉ ስለኛ ሊሰቀል ሊሞት የሚመጣ ራሱን ባዶ ያደረገ ጌታ እርሱ እንደሆነ ነው የሚያስታውሳቸው። እኛም ልክ እንደዛው ማለት ነው። ከፍ ከፍ የምንፈልግ ሰዎች ዝቅ ማለት ንጉስ አገልጋይ እንደሚሆነው ሁሉ እኛም እንደዛው መንገስ የምንፈልግ ከሆነ አገልጋይ ከነፍሱ ድካም ብርሃን ያያል ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል ኃጢአትም ይሸከማል ብሎ ለጌታ ተነግሮለታል። ዝቅ ብሎ አገልጋይ ሆኖ ንጉስ አገልጋይ ሲሆን ትመለከታላችሁ። ባሪያ ሲሆን ለምን ሕይወት ይሰዘን ዘንድ ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ እኔ በፈቃዴ አኖራታለሁ እንጂ በእኔ ማንም አይወስዳትም፣ ለአኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበል ብሎ እንዳስቀመጠው ሁሉ ማንም የሚነጥቀው ማንም የሚሰጠው አይደለም፣ እርሱ ራሱ የሚሰጠን ነው። ባሪያ ልብ በሉ ተብሎ ቢነገርም ለሞት የታዘዘ ቢሆንም በፈቃዱ ነው። ልብ በሉ እንደ ባሪያ ተራ እንደሆነ አቅማቶት ምናምን አይደለም። በፈቃዱ ንጉስ አገልጋይ እንደሚሆን ዝቅ ያለው በፈቃዱ ልብ በሉ እንደው በላዩ ላይ ግድ ኖሮበት አይደለም፣ በፈቃዱ ስለምን እኛን ለማዳን እናንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርሻቸው ጊዜ መቅሰፍትን እንዳይሆንባቸው በቆጠርሻቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ብሎ ቀድሞ ዘጸአት ምዕራፍ 30 ላይ እንዳስቀመጠው ሁሉ ለእኛም ደግሞ በሐዲስ ኪዳን ለእኛ ቤዛ የሆነን ዘንድ እርሱ ኢሳይያስ 53 ላይ እንደተነገረ እርሱ ግን ስለመተላለፋችን ቆሰለ፣ ስለበደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወሰን እንዳለው እርሱ ስለኛ እንደሚደማ እርሱ ስለኛ ዝቅ እንደሚል እርሱ ስለኛ አሳልፎ ራሱን ነፍሱን እንደሚሰጥ የተነገረለት ጌታ ነው ያለን። እርሱ ይህ ጌታ የሰው ልጅ ልብ በሉ በሰማይ ንጉስ እንደሆነ እኛም ደግሞ እንድንነግስ እንደርሱ እኛም ዝቅ ልንል ይገባል። ልብ በሉ ዝቅ ልንል ይገባል። ስለዚህ ይህችን ጽዋ ልንጠጣት፣ ይህችንም ጥምቀት ልንጠመቃት ግድ ነው። እኛ በአዲስ ኪዳን ያለን ክርስቲያኖች ሁላችንም ምድራዊ ንግስናን ሳይሆን በሰማይ ስለምናገኘው በረከት በሰማይ በመንግስቱ ለመግባት ልብ በሉ በመንግስቱ ከእግዚአብሔር ጋር ለመሆን ልንፈልግ ግድ ነው። ልንመኝ የሚገባው ስንጠይቅም የምንጠይቀው እግዚአብሔር ይሄን ያህል ብር፣ ይሄን ያህል መሬት፣ ይሄን ያህል ሳይሆን የመጀመሪያው መጠየቅ ያለብን በመንግስቱ በመጣ ጊዜ እንዲያስበን ልክ ያዕቆብና ዮሐንስ እንደጠየቁት ሳይሆን አቤቱ ጌታ ሆይ በመንግስት አስበኝ ልንለው የሚገባን መሆን አለብን። ከፍ ብለን በሰዎች ላይ ጌታ ለመሆን ሳይሆን በራሳችን ላይ ጌታ እንድንሆን ራሳችንን ዝቅ እንድናደርግ ራሱን የገዛ በብዙዎች ላይ እግዚአብሔር ገዢ አድርጎ ስለሚሾሙ ማለት ነው። ራሳችንን ልንገዛ ዝቅ ልንል አገልጋይ ልንኖር ሰዎችን እንድንገዛ ተብሎ ሲቀመጥ ለማገልገል እንዲሆን ሰዎች ላይ ስልጣናችንን ማሳየት ሳይሆን ልብ በሉ ራሳችንን ጌታ አሳልፎ ራሱን ነፍሱን እንደሰጠ ሁሉ እኛም አሳልፈን ነፍሳችንን እስከመንሰጥ ሰዎች ልናገለግል እንደሚገባ እኛ በግራና በቀኝ አብረን ከጌታ ጋር በክብረ መጣ ጊዜ ተቀምጠን ልክ እንደ ያዕቆብና እንደ ዮሐንስ እንደፈለጉት ምድራዊ ገዢነት ሳይሆን ልብ በሉ ሰዎችን እኩል በምናይበትና ሁላችንም አገልጋይ እንድንሆን እንደውም ቢቻል እኛ ጌታ የሚያስተምረን ይሄን ነው። ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል፣ ከፍ ከፍ ይላል፣ ከፍ ከፍ ይላል። ልብ በሉ። ስለዚህ ቅድስናን የምንፈልግ መንግስቱን የምንፈልግ ሰዎች እኛ ራሳችንን ዝቅ አድርገን ሰዎች ልናገለግል ግድ ነው፣ ግድ ነው። ከመስቀሉ በፊት ደግሞ እንዳትጠራጠሩ ምን አለ? ጽዋው። ይህ ጽዋ መከራ ነው። አንድ ክርስቲያን መንግስቱን ወርሳለሁ
በክርስትና መንገድ በዚህ ቀጭኗን መንገድ ይከተላለሁ ቢሉ ብዙ መከራ አለበት። እርሱን መከራ ለመቀበል ዝግጁ መሆን አለበት። ዝግጁ ጥምቀቱን ሊጠመቁ ዝግጁ እንሆናለን። እኛም እንደዛው ልንሆን ግድ ነው። ሞቱንም ስለዚህ ሁል ጊዜ ዕለት ዕለት ክርስቶስ ስላደረገልን ነገር እያሰብን ልብ በሉ እያሰብን እኛ በጥምቀት ልጅነትን ያገኘን ከሞቱ ጋር በጥምቀቱ የተባበርን ልብ በሉ በትንሣኤው እንተባበራለን የምንል እኛ ዕለት ዕለት በተነሳን ቁጥር ከእንቅልፋችን ብትነሱ በምትሄዱበት በሙሉ ጌታ ስለ እናንተ ያደረገውን እያሰባችሁ ራሳችሁን አገልጋይ እንድታደርጉ የግድ ነው። ለምን? ከፍ ከፍ ትሉ ዘንድ በእግዚአብሔር ዘንድ ከፍ ከፍ ትሉ ዘንድ መከራውን ለመቀበል በዓለም ሳለባችሁ መከራ አለባችሁ ተብሏልና ዝግጁ ማድረግ ራሳችንን ልብ በሉ። መንግስቱ እንድንወርስ ደግሞ እንዲያበቃን ራሳችንን ዝቅ ዝቅ ልናደርግ ግድ ነው። ለዛ ያብቃን ሁላችንን። ያቆኔ ወደ አንተ ሄዳለሁ። ዛሬ አጠር ያለ ነው። እሺ ቃሉት ያሰማልን። እግዚአብሔር አምላክ ከዚህ በላይ እንድታገለግል ጸጋውን አብዝቶ ይስጥ። በላዲዬ እጅግ አድርገን እንወዳሃለን። ከዚህ በኋላ ያለውን ከ46 እስከ 52 ያለውን እግዚአብሔር አምላክ በረዳን በፈቀደልን መጠን እንማራለን። በእርግጥ የዛሬው ማርቆስ ምዕራፍ 10 ፍጻሜው ስለሆነ ጥቂት ቁጥሮች ናቸው የቀሩን። እንግዲህ በላድ መጀመሪያውን ክፍል እሱ አስተምሮናል። ከቁጥር 46 እስከ 52 ያለውን ደግሞ እግዚአብሔር አምላክ በፈቀደ መልኩ እንመለከታለን ማለት ነው። ገጸ ንባቡን እናነብና ከዛ ወደ ትምህርቱ ወደ ማብራሪያው እንሄዳለን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ሰላም እያልኳችሁ እንግዲህ እግዚአብሔር አምላክ በወደደና በፈቀደ መጠን የማርቆስ ወንጌል ምዕራፍ 10 የመጨረሻውን ክፍል እንማር ይሆናል። እንግዲህ ገጸ ንባቡ የማርቆስ ወንጌል ምዕራፍ 10ን ስንመለከት በላዲ የሚዩት አድርጉ። ትዕግስት ሚዩት አላድ ሚዩት አድርጉት። እሺ ቴንክ ዩ። ስትገቡ ሚዩት እያደረጋችሁ እሺ፣ ድምጽ ስለሚረብሽ። የማርቆስ ወንጌል ምዕራፍ 10 ቁጥር 46 እስከ 52 እንዲህ ይላል። ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ ድምጽ ጠፍቷል። መምሬ ሲደወል ይጠፋል ድምጽ። ሰማል? አዎ መጣ። እሺ የማርቆስ ወንጌል ምዕራፍ 10 ቁጥር 46 እስከ 52 ገጸ ንባቡን እናየዋለን። ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እሱም ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ዕውሩም አይዞህ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ይላል። ይሄንኑ የማርቆስ ወንጌል ንባብ በማቴዎስ ወንጌል ላይም ማቴዎስ ወንጌል ምዕራፍ 20 ቁጥር 29 እስከ 34 ላይ እናነበዋለን። የማቴዎስ ወንጌልን ገጸ ንባቡ ከኢያሪኮም ሲወጡ ብዙ ሕዝብ ተከተሉት ብሎ ይጀምርና እነሆም ሁለት ዕውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ማረን ብለው ጮሁ። ሕዝቡም ዝም እንዲሉ ገሰጿቸው። እነርሱ ግን ጌታ ሆይ የዳዊት ልጅ ማረን እያሉ አብዝተው ጮሁ። ኢየሱስም ቆሞ ጠራቸውና ምን ላደርግላችሁ ትወዳላችሁ አለ። ጌታ ሆይ ዓይኖቻችን ይከፈቱ ዘንድ አሉት። ኢየሱስም አዘነላቸው፣ ዓይኖቻቸውንም ዳሰሰና ወዲያው አዩና ተከተሉት ይላል።
ኦኬ የማቴዎስ ወንጌል ገጸ ንባብ ያነበብኩበት ምክንያት አለኝ። እንግዲህ አስተውላችሁ ከሆነ ገጸ ንባቡን ሳነብ የሁለቱንም ክፍሎች ማቴዎስና ማርቆስ ማቴዎስ ላይ ሁለት ሰዎች እንዳሉ ያስቀምጣል። ማርቆስ ላይ ግን በአንድ ሰው አንቀጽ ነው የሚጠራው። ስታነቡ ወደ ኢያሪኮም መጡ ከደቀ መዛሙርቱም ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር ብሎ በአንድ ሰው አንቀጽ ነው የሚጠራው። ማቴዎስ ላይ ግን ስትመጡ የማቴዎስ ወንጌል ምዕራፍ 29 ላይ ከ29 ጀምራችሁ ስትመለከቱ ከኢያሪኮም ሲወጣ ብዙ ተከተሉት፣ እነሆም ብሎ ሁለት እውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ማረን ብለው ጮሁ ይላልና ሁለቱን ክፍሎች ማስታረቅ ይኖርብናል። ማቴዎስና ማርቆስ ብዙ ሰዎች እንዴት ነው ማርቆስ ወንጌል በአንድ ሰው አንቀጽ ይጠራል፣ ማቴዎስ ላይ ሁለት እውሮች እንዳሉ ይናገራል ብለው ጥያቄ ያነሳሉ። ከዛ በፊት ግን አስቀድመን ወደ ኢያሪኮም መጡ ከደቀ መዛሙርቱም ከብዙ ሕዝብ ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር የሚለውን እንመልከት። ቁጥር 46 ላይ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በማርቆስ ወንጌል ምዕራፍ 10 ቁጥር 32 ጀምሮ ከቁጥር 32 ጀምሮ ወደ ኢየሩሳሌም ሊወጡ በመንገድ ዳር ነበሩ። ኢየሱስም ይቀድማቸው ነበር፣ ተደነቁ፣ የተከተሉትም ይፈሩ ነበር። ደግሞም 12ቱን ወደ እርሱ አቅርቦ ይደርስበት ዘንድ ያለውን ይነግራቸው ጀመር። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች አልፎ ይሰጣል፣ የሞት ፍርድም ይፈርዱበታል፣ ለአሕዛብም አሳልፈው ይሰጡታል፣ ለሮማውያን ማለት ነው። ይዘብቱበታል፣ ይተፉበትማል፣ ይገርፉትማል፣ ይገድሉትማል፣ በሶስተኛውም ቀን ይነሳል አላቸው ብሎ በኢየሩሳሌም የሚደርስበትን ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ለደቀ መዛሙርቱ ተናግሯል። አሁን ቁጥር 46 ላይ ስትመጡ ወደ ኢያሪኮምም መጡ ከደቀ መዛሙርቱም ከብዙ ሕዝብ ጋር ከኢያሪኮ ሲወጣ ማለት ወደ ኢየሩሳሌም እየሄዱ ነው። ኦኬ አሁን አስቀድሞ ቁጥር 32 ላይ እንዳየነው ለሰው ልጅ ቤዛ እንደሚሆን ሕማማቱን ከሕማማቱ በኋላ ደግሞ በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ አስቀድሞ ነግሯቸዋል። ያን ይፈጸም ዘንድ ወደ ኢየሩሳሌም እየወረዱ ነው። በኢያሪኮ አድርገው ኢያሪኮ ከኢየሩሳሌም በአብዛኛው ሊቃውንት ዘንድ ከ15 እስከ 20 ማይል ርቀት ላይ የምትገኝ ከተማ ናት። ስለዚህ ከደቀ መዛሙርቱና ብዙ ሕዝብ እየተከተሉት ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር ይላል። ጤሜዎስ የሚባል ሰው ልጁ የጤሜዎስ ልጅ እውሩ በርጤሜዎስ አባትየው ጤሜዎስ ይባላል፣ እሱ በርጤሜዎስ ተብሎ ይጠራል። እየለመነ በመንገድ ዳር ተቀምጦ ነበር ይላል። ኦኬ አሁን ማርቆስ እንዲህ ባለ ጽሑፍ ይጽፍልናል። ማቴዎስ ላይ ሁለት ብሎ ያስቀምጣል። ማርቆስ የጻፈው ይላሉ ሊቃውንት ይሄን በሁለት እይታ ይፈታሉ። አንደኛው እዚህ ክፍል ላይ ማርቆስ የጤሜዎስ ልጅ እውሩ በርጤሜዎስን ብቻ ኮት ያደረገው አንደኛ በርጤሜዎስ በዛ በኢያሪኮ አቅራቢያ የታወቀ ነበረ። ስለዚህ አባቱን ስም ሁሉ ሳይቀር የጤሜዎስ ልጅ እውሩ በርጤሜዎስ ብሎ ታዋቂውን በይበልጥ ይታወቅ የነበረውን ሰው አነሳ። በዛ አንቀጽ ወንጌሉን ጽፈዋል ብሎ የሚያስቀምጡ አባቶች አሉ። አት ሴም ታይም ደግሞ ከሁለቱ እውሮች ማቴዎስ ሁለት እንደሆኑ ይገልጽልናል። ከሁለቱ አብዝቶ ይጮህ የነበረው የጤሜዎስ ልጅ እውሩ በርጤሜዎስ ነው የሚሉም ሊቃውንቶች አሉ። ስለዚህ እንዲህ አድርገው ነው የሚያስታርቁት። ማቴዎስ ሁለት ቢልም ማርቆስ በደንብ የታወቀውን በኢያሪኮ አቅራቢያ የታወቀውን ሰው አባቱን ስም ሳይቀር አስፍሯል። ሁለተኛ ከሁለቱ አብዝቶ ይጮህ የነበረው የጤሜዎስ ልጅ እውሩ በርጤሜዎስ ነበረና እንዲህ ብሎ ጻፈ ብለው ያስታርቃሉ። ልዩነት የለውም። ስለዚህ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበረ ይላል። እንግዲህ በቤተክርስቲያናችን በተለይ ሊቁ ቅዱስ ዮሐንስ አፈወርቅን ስትመለከቱ እነዚህን ሁለት እውሮች ሊቁ ያነሳና በአሕዛብን በእስራኤል ሕዝብና በአሕዛብ አድርጎ ይመስላቸዋል። ለምሳሌ ቅዱስ ዮሐንስ አፈወርቅ እነዚህን ሁለት ሰዎች ያነሳና ሁለቱም ኢየሩሳሌም አቅራቢያ ወደ ኢየሩሳሌም አቅራቢያ ተቃርበዋል፣ ግን ይላል አልገቡም። እነዚህ
የአህዛብና የአህዛብና የአይሁድ የእስራኤላውያን ምሳሌ አድርጎ ያስቀምጣል። ስለምን ቢሉ አንደኛው ወደ ሰማያዊቷ ኢየሩሳሌም የሚያስገባውን ክርስቶስን እየጠበቁ ነበር በመንገድ ዳር ላይ ሆነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ አህዛብ እና እስራኤላውያን የሚወርሱትን የእግዚአብሔር መንግስት በክርስቶስ በኩል እንዳገኘን ይናገራል። ክርስቲያን ሁለተኛ ለቅሶቻቸው ወደ እርሱ መምጣታቸው ሃይማኖታቸውን የሚገልጥ ነው ይላል። ማልቀሳቸው መጮሃቸው ወደ እርሱ መምጣታቸው ሃይማኖታቸውን የሚገልጥ ነበርና በእርሱ ላይ ያለውን በመሲሁ ላይ ያለውን በክርስቶስ ላይ ያለውን ሃይማኖታቸውን የሚገልጥ ነው ይልና ሌሎች ጊዜያት ታምናላችሁን አላላቸውም። ጌታችን ሌሎችን ሲፈውስ አብዛኛው ጊዜ ታምናላችሁን ብሎ ይጠይቃል። እነዚህን ግን አልጠየቀም። ታምናላችሁን አላላቸውም። ሁለቱ ዕውራን ምሳሌነታቸው ብሎ ይቀጥልና አህዛብና አይሁድ ነው። መፈወሳቸው ሁለቱም ሰማያዊን መንግስት ይመለከቱ ዘንድ የተደረገ ውስጣዊ ፈውስ ነው። ፈውሰ ነፍስ ብሎ ያስቀምጠዋል። ኦኬ፣ ፈውሰ ነፍስ ነው። አይሁድ የአብርሃም ልጆች ሆነው በስጋ ይኖሩ ነበር፣ ሕጉም ትንቢቱም ነበራቸው። ይህ ሁሉ ኖሯቸው እንኳን አይነ ልቦናቸው በምድራዊና በስጋዊ አስተሳሰብ ታውሮ ነበረ። አህዛብም ደግሞ ዘመናቸውን በአምልኮተ ጣዖት በመኖር ምድራዊ ደስታን ብቻ እያሰቡ በነፍሳቸው ታውረው ይኖሩ ነበር። ሁለቱም አይሁድም አህዛብም ወደ ኢየሩሳሌም ሲል ምድራዊቷን ኢየሩሳሌም ሳይሆን የቅዱሳን ከተማ የተባለችውን ሰማያዊቷን ኢየሩሳሌም ነው የሚያነሳው። ወደ ኢየሩሳሌም ሳይገቡ በመንገድ ቆመው ነበር። የዳዊት ልጅ የተባለው መድኃኔዓለም ኢየሱስ ክርስቶስ እስኪመጣ ይጠባበቁ ነበርና የእግዚአብሔርን መንግስት የወረስነው ወራሽነታችን የተረጋገጠው በክርስቶስ ኢየሱስ በኩል ነው። መዳንን ገንዘብ ያደረግነው በክርስቶስ ኢየሱስ በኩል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ እሱ ወደዚህ ምድር ደግሞ መምጣት ሁላችንንም ለማዳን ነው፣ ወደ ክርስቶስ መንግስት ለማቅረብ ነው እያለ ኢትዮጵያ ሊቃውንትም ቅዱስ ዮሐንስ አፈወርቅም እነዚህን ሁለት ዕውሮች በዚህ መልኩ ይገልጣሉ። አሁን ቁጥር 47 ላይ ስትመለከቱ የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበር ይላል። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የናዝሬቱ ኢየሱስ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደምታውቁት የተወለደው በቤተልሔም ነው፣ ያደገው በናዝሬት ነው። ስለዚህ የናዝሬቱ ኢየሱስ የተባለ ይጠራል። የናዝሬቱም ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበር ተብሎ ተጽፏል። ኢትዮጵያ ሊቃውንት ይህን ክፍል ያነሱና የበርጠሌሜዎስ እምነት ምን ያህል የበርጠሌሜዎስ እምነት ምን ያህል ታላቅ እንደሆነች ይናገራሉ። እንግዲህ በርጠሌሜዎስ ይላሉ በድርጊቱና በጩኸቱ ብዙ አስተምሮናል። የጌታና የዳዊት ልጅ በማለቱ ይላሉ ምስጢረ ተዋህዶን አምላክ በተዋህዶ ምስጢረ ተዋህዶ ስንል አምላክ በተዋህዶ ሰው መሆኑን ኦኬ መስክሯል። በርጤሜዎስ ምን ብሎ የጌታና የዳዊት ልጅ በማለቱ የዳዊት ልጅ የሚለውን በኋላ ላይ አራት ነጥቦች እናነሳለን። ብዙ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የዳዊት ልጅ የተባለ በተለይ በሐዲስ ኪዳን መጽሐፍ ላይ ብዙ ቦታ ተጠቅሶ እናነባለን። ምን ማለት ነው የሚለውን እናያለን። ግን ጌታና የዳዊት ልጅ በማለቱ ይላሉ ኢትዮጵያ ሊቃውንት ምስጢረ ተዋህዶን አምላክ በተዋህዶ ሰው የመሆኑን ነገር መስክሯል ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ሰው ነው ስንል አንዳንድ ሰው ግማሽ አምላክ ግማሽ ሰው አድርጎ የሚያስባለን። እንደዛ አይደለም። የሆነ 50-50 ታደርጉና ከዛ 100 ብለን የምናይ አይደለንም። እንዲህ አልተማርንም፣ አበው እንዲህ አላስተማሩንም። ሰው ነው ስንል 100% ሰው ነው። አምላክ ነው ስንል 100% አምላክ ነው። ይሄንን ምስጢረ ተዋህዶን አምላክ በተዋህዶ ሰው የመሆኑን ነገር ከዚህ ከበርጤሜዎስ እንማራለን። መስክሯል። ሌላኛው እግዚአብሔር ሊያደርግ የሚችለውን ተአምር እንዲያደርግ በመጠየቅ የኢየሱስ ክርስቶስን አምላክነቱን ገልጿል ይላሉ። ኦኬ ኃያልነቱን ገልጿል። በነገራችን ላይ ገና መግቢያችን ላይ የማርቆስ ወንጌልን ገና አሃዱ ብለን ስንጀምር የማርቆስ ወንጌል የተጻፈው የጌታችን የመድኃኒታችን ኢየሱስ ክርስቶስ ባለስልጣንነትን፣ ጌትነትን፣ ኃያልነትን፣ አምላክነትን ለመግለጽ ነው ብለን ነው እኔም ጳላደም የጀመርነው። ይሄንን በበርጤሜዎስ አንደበት ውስጥ እናገኘዋለን። እግዚአብሔር ሊያደርግ የሚችለው ተአምር እንዲያደርግ በመጠየቅ የኢየሱስ ክርስቶስን አምላክነቱን ገልጿል። ኦኬ ከእግዚአብሔር ሊደረግ የሚገባው የሰውን ልጅ አይነ ልቦናውን ብቻ አይደለም፣ ይሄ አይነ ስጋውን ማብራት የሚቻለው እግዚአብሔር ነው።
ስለዚህ በርጤሜዎስ አሰምቶ አብዝቶ በመጮሁ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ሊያደርገው የሚችለውን ተአምር ክርስቶስ እንዲያደርግ በመጠየቁ የክርስቶስን አምላክነት ኦኬ ገልጿል ብለው ያስቀምጣሉ። አምላክነቱን መስክሯል። ከዛ ብዙ ሌላኛው ከበርጤሜዎስ ጮት የምንረዳው ሌላው ብዙ ተግዛዝ በጮህ አብዝቶ በጮህ ጊዜ ብዙዎች እንዳያጮህ ድምጹን እንዳያሰማ ዝም እንዲል ግድ ብለውት ነበር። ገጸ ንባቡን ስታነቡ የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበር። ብዙዎችም ይላል ቁጥር 48 ላይ ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ይጮህ ነበር። ስለዚህ ብዙ ሰው ቢገሰጸው ብዙ ሰው ጮቱን ጸሎቱን እንዳይሰማ ተግዳሮት ቢሆኑትም እርሱ ግን መጮሁን አላቆመም። ኦኬ ብዙ ተግዛዝ ቢበዛበትም ሃይማኖቱን መስክሯል። ምን ማለት ነው? ሃይማኖት እምነቱ ምን ያህል ጠንካራ እንደሆነ መስክሯል። ዛሬ ላይ እኮ በጣም ብዙዎቻችን ወደ እግዚአብሔር እናለቅሳለን። ኦኬ ወደ እግዚአብሔር እንዳንጮህ ምድራዊ ሆኑ ስጋዊ ሆኑ ተግዳሮቶች ሊኖሩ ይችላሉ። ሰዎች፣ ጓደኞች፣ እህት፣ ወንድም ዝም እንድንል የሚገፋፉ በጣም ብዙ ሰዎች አሉ። እንዲያው አንቺ እስከዛሬ ጮሽ አለቀሽ ምን አገኘሽ ብለው የሚናገሩ ሰዎች አሉ። እንዲያው እድሜ ልክሽን ቤተክርስቲያን ተመላለሽ፣ እንዲያው አጉል ቅድስና አጉል ጽድቅ ላበሳለሁ ምትይ አንቺ አሁን አጉል አክራሪ ነኝ ምትይ ምን ያደርግልሻል? ወጣት ነህ ብላ ጨፍር ዘሙት ብለው የዲያብሎስን ምክር የሚመክሩ በጣም ብዙ ሰዎች አሉ። እና እናንተ ወደ እግዚአብሔር እንዳትቀርቡ የሚከለክሉ ወደ እግዚአብሔር አብዝታችሁ በሄዳችሁ ቁጥር እነሱም አብዝተው እናንተን አስረው ለማስቀመጥ ብዙ ተግዳሮት የሚያቆሙ ሰዎች አሉ። ኦኬ እነዚህ በስጋ የተገለጡትን ነው። ውጊያችን ደግሞ በስጋ ከተገለጡት ጋር ብቻ አይደለም። ኦኬ ከክፉ መንፈስ ጋርም ነው። ዲያብሎስም እኮ ሹክ ይላል አይደል? ጸሎት ስታደርጉ ሐሳባችሁን ይሰርቃል። ማሪሳቅ የሚባሉ አባት አሉና በጸሎት በእግዚአብሔር ፊት ስትቆም ጸሎትህን የሚሰርቁ ክፉ መናፍስት ሐሳብህን ቢሰርቁም ካንተ አንደበት የሚወጣውን የእግዚአብሔር ቃል መናገር እንዳታቆም ይላሉ። ለምን? አንተ እንኳን ባትሰማው ካንተ የሚወጣው የእግዚአብሔር ቃል እሳታዊው ቃል ሰይፍ የሆነው ቃል ክፉ ዲያብሎስ ይሰማዋልና ከናንተ ይርቃል ይላሉና ውጊያ አለ። በጓደኛም ውጊያ አለ፣ በክፉ መንፈስም ውጊያ አለ። በቃ ከእግዚአብሔር እንድትርቁ አብዝታችሁ ግን እናንተ ማድረግ ያለባችሁ ከበርጤሜዎስ ምድር ምን አብዝተን መጮህን በተስፋ የሚያስቆርጡ እንዲያው በቃ እኔ እኮ ዲያቆን ዘማኑኤል አንተ ስለማትረዳኝ ነው እንጂ እንዲያው አልቅሼ በቃ ያልኩበት ገዳም የለም ጮሄ በቃ ይሄው ሊደረግልኝ አልቻለም ብላችሁ ተስፋ እንድትቆርጡ የሚጥሩ ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ግን ክርስትና እምነታችን ምንድነው መሆን ያለበት? ምንድነው መሆን እስከ ፍጻሜ በቃ ሐዋርያት ደም እስከማፍሰስ ደማችን እስኪፈስ ድረስ አልጸናንም ይላል። ሰው ደማችን ሰማዕትነት እስከመቀበል ድረስ እምነታችንን አጥብቀን ልንይዝ ደም አፍሳሾች ደማችንን ለማፍሰስ ቢመጡ ክርስትናን እምነታችንን ከመካድ ይልቅ ወደ ክርስቶስ መጮህን እምቢ ከማለት ይልቅ ሰማዕትነትን ለመቀበል ሰልፍን ገንዘብ ማድረግ የተገባ ነው። በርጤሜዎስ የምንማረው ይሄንን ነው። አብዝቶ ይጮህ ነበር። ሰዎች ዝም በል ባሉት ቁጥር ደግሞ እኮ የሚገርማችሁ ነገር ዝም በል የሚሉት ውጫውያን የሆኑ ሰዎች ብቻ አይደሉም። በነገራችን በቤተ ክርስቲያን ውስጥም ዝም በሉ የሚሉ ሰዎች ካልጠበቃችሁት ካላሰባችሁት ቦታ ሊመጡ ይችላሉ። እናንተ እኛን ያበረታሉ ወደ ክርስቶስ ያቀርቡናል ብላችሁ የምታስቧቸው ሰዎች በግብራቸው በአንደበት እንኳን አይደለም፣ በአንደበት ብቻ አይደለም፣ በአንደበት በሚናገሩት ቃል ብቻ አይደለም፣ በግብራቸው ሁሉ እግዚአብሔርን ዝም እንድትሉ ወደ እግዚአብሔር እንዳትቀርቡ የሚያደርጉ ብዙ ሰዎች አሉ። እኛ ግን ሁልጊዜ ወደ እግዚአብሔር መጮህ ያስፈልጋል። ኦኬ ወደ እግዚአብሔር ማልቀስ ያስፈልጋል እንደ በርጤሜዎስ። ለዛ ነው እግዚአብሔር ሊያደርግ የሚችለውን ተአምር እንዲያደርግ በመጠየቁ ኢየሱስ ክርስቶስ አምላክነቱን ገልጿል። ሶስተኛ ብዙ ተግዛዝ ቢበዛበትም ሃይማኖቱን መስክሯል ይላሉ። ኦኬ ሌላው አራተኛው ነጥብ ምንድነው የምንማረው ከበርጤሜዎስ? ይገርማችኋል። ዳግመኛ ከተፈወሰ በኋላ እግዚአብሔርን በማመስገን ተመልሷል። ይህም ቸርነት ከተደረገልን በኋላ ማመስገን እንዲገባን ያስተምረናል ይላሉ። እግዚአብሔርን ማመስገን ከበርጤሜዎስ እንማራለን።
ከበርጤሜዎስ እንማራለን። ብዙዎቻችን ጉድለታችን ሲሞላ እግዚአብሔርን ማመስገንን እምንተው ወደ ዓለም የምንሄድ ብዙ ነን። አንዳንድ ጊዜ እንደውም ኳቦ ይላሉ ታሞ የተነሳ አምላኩን ረሳ የሚባል አባባል አለ አይደለ? ብዙዎች ሲታመሙ ነው እግዚአብሔርን ትዝ የሚላቸው። ኦኬ፣ የተለያየ የደዌ ህመም ሲይዛቸው፣ ኦኬ፣ የተለያየ ተግዳሮት ውስጥ ሲገቡ ነው እግዚአብሔር የሚለው ቃል ትዝ የሚላቸው፣ እግዚአብሔር የሚባለው አምላክ ትዝ የሚላቸው። ኦኬ፣ ቸር የሆነ ሩህሩህ የዋህ የሆነ አምላክ ነው ጌታችን። ይመጣሉ፣ ንስሐ ይገባሉ፣ ወደ ቀድሞ ህይወታቸው ይመለሳሉ። ያ የጎደለባቸው ነገር ግን ሲሞላ የቀደመውን ፍቅራቸውን የሚረሱ ኤፌሶናውያን ዛሬ ብዙ አሉ። ሐዋርያው ቅዱስ ዮሐንስ ጌታችን በቅዱስ ዮሐንስ በኩል ለኤፌሶን ምዕራባዊ ቱርክ ላለችዋ ቤተክርስቲያን የቤተክርስቲያን መሪ የላከውን መልእክት እንድናስታውስ ግድ ይሉናል። የቀደመውን ፍቅራቸውን ረስተዋል። የቀደመው ፍቅራቸው ቤተክርስቲያን የሚመላለሱ ነበረ፣ ስጋው ደሙን የሚቀበሉ ነበረ፣ ንስሐ የሚገቡ ነበረ፣ የሚጾሙ ነበረ፣ የሚያስቀድሱ ነበሩ፣ ሰዓታቱን ማህሌቱን የሚሳተፉ ነበሩ። ኦኬ፣ በዛ ግብር ነበር የምናውቃቸው። ያ ግን ሆነ ጉድለታቸው ሲሞላ ከቤተክርስቲያን የራቁ ኦኬ፣ ቢዚ ሆነናል የሚሉ ብዙ ሰዎች አሉ። በርጤሜዎስ ግን ማመስገንን አመስጋኝ እንድንሆን ኦኬ። በነገራችን ላይ በክርስትና ህይወት ውስጥ ስላገኘን ብቻ አይደለም የምናመሰግነው፣ ስለተደረገልን ነገር ብቻ አይደለም የምናመሰግነው፣ ባይደረገልንም እንድናመሰግን ነው ቅዱሳን ያስተማሩ። አንድ ነገር ጠይቀን ያ የጠየቅነው ነገር ባይፈጸምልን ያልተፈጸመልን ራሱ ስለተደረገልን ነው። ያ የጠየቅነው ነገር ለኛ መልካም ሆኖ ስላልታሰበ ነው። አንዳንድ ጊዜ ትዳር ይሆናል የምንጠይቀው፣ ችግር የለውም እግዚአብሔር እኮ እንድንጠይቀው ይፈልጋል። አባት ነው፣ አባ 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 እያልን እያነባን እኛ ስጋዊ አባታችንን በምንጠይቀው አንደበት ከዛ በላይ እግዚአብሔርን እንድናናግረው እግዚአብሔር አምላክ ይፈልጋል። ኦኬ which is good። በፈለግነው ምንድነው ጉድለታችን? ያ ግን የጠየቅነው ነገር እግዚአብሔር እንኳን ዝም ቢከለክለን እንኳን ያ ሁሉ መልስ ነው ለክርስቲያኖች። ምክንያቱም የከለከለን ይህ አይሆንም ያለን እግዚአብሔር አምላክ ምክንያት ስላልሆነ በመከልከል ውስጥ እንኳን የተሻለ ነገር እንዳዘጋጀልን ልናቅና ልንረዳ ያስፈልጋል። ስለዚህ እነዚህን 4 ነጥቦች ከበርጤሜዎስ እንማራለን። የናዝሬቱም ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበረ። የዳዊት ልጅ የጌታችን መድኃኒታችን ኢየሱስ ክርስቶስ የዳዊት ልጅ ተብሎ ተጠርቷል። ኦኬ፣ የዳዊት ልጅ ተብሎ መጠራቱ ምን ነው የሚገልጸው? አንደኛ በነቢያት በብሉይ ኪዳን መጽሐፍት በመዝሙራት መጽሐፍት ውስጥ የዳዊት ልጅ ተብሎ መጠቀሱ ኦኬ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የዳዊት ልጅ የተባለ የተጠራበት ምክንያት መሲሁ አማናዊው መሲህ ኢየሱስ ክርስቶስ የሚመጣው ከዳዊት ዘር እንደሆነ ነው የሚገልጸው። መሲሁ የሚመጣው ይሄንን የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ጀምራችሁ ስትመለከቱ እናየዋለን። ቅዱስ ጳውሎስም በሮሜ መልእክቱ ላይ አስቀምጦልናል። ሮሜ ምዕራፍ 1 ቁጥር 4 እንዲህ ይላል፣ ይህም ወንጌል ይላል ከስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ከማን ዘር አለ? ከዳዊት ዘር። የዳዊት ዘር ተብሎ ይጠራል። የማቴዎስ ወንጌል ምዕራፍን ይሄ የዘር ግንዱን ስትመለከቱ ገና ሲጀምር ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ ትውልድ መጽሐፍ እያለ ይዘረዝራል። እየዘረዘረ ይመጣል። ኦኬ፣ እንዲያው ከቁጥር 5 ጀምሬ ላንብብላችሁ። እንዲህ ይላል፣ ሰልሞንም ከራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ንጉስ ዳዊትን ወለደ ይላል። ቁጥር 6 ላይ ከዳዊት እንኳን ልጀምርላችሁ ብዬ ነው። ከዛስ በኋላ ሰሎሞን ሮባም አብያን እያለ ይቀጥልና ቁጥር 16 ላይ ያዕቆብም ክርስቶስ የተባለውን ኢየሱስ የወለደችውን የማርያምን እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። የኢየሱስ ክርስቶስን ልደት እንደዚህ ነበር ብሎ ይቀጥላል ማቴዎስ መልእክቱ ላይ በወንጌል ላይ ማለት ነው። ስለዚህ የዳዊት ልጅ ተብሎ ሲጠራ ብዙ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴ በስጋ ወለደው ይያልን። ይሄ በስጋ ወለደው የሚለው ኮንሴፕት እንዴት ነው? ዳዊት አባቱ ነው ስንል ምን ማለት ነው? እንዲያው ኢየሱስ ክርስቶስ
እግዚአብሔር አብ አይደለ ወይ አባቱ? ደግሞ ሲቀጥል ዳዊት የኖረው በጣም ብዙ ዓመት ነው። ኢየሱስ ክርስቶስ በኋላ ላይ ነው የመጣው በስጋው ጌታችን መራችን ኢየሱስ ክርስቶስ ስግው ቃል ምንለው እና እንዴት ዳዊት ሊወልደው ይችላል ብለው ለሚጠይቁ ሰዎች የዘር ግንዱን ለመግለጽ ነው። ከዳዊት የዘር ግንድ የተገኘ መሆኑን ለመግለጽ ነው የዳዊት ልጅ የሚለውን ቃል ቤተክርስቲያን መጽሐፍ ቅዱስ ላይ በብዛት ተጽፎ የምናነበው። ኦኬ የዳዊት ልጅ ስንል የዘር ግንዱን ለመግለጽ ነው። መሲሁ ከዳዊት የዘር ግንድ እንደሚመጣ የተነገሩ ትንቢታዊ ቃላቶች አሉ በብሉይ ኪዳን። ያን ተፈጻሚ መሆኑን በክርስቶስ ኢየሱስ መፈጸሙን ለመንገር ነው። ኦኬ ለመንገር ነው እንጂ ኢየሱስ ክርስቶስ የዳዊት ልጅ ስንል ከዳዊት የዘር ግንድ ቢመጣም ግን አባቱ ይሄ አቅራቢያ አባቱ ዳዊት ነው እያልን አይደለም። ኦኬ የዘር ግንድ ውስጥ ነው አባት ተብሎ የሚጠራ ዳዊት። ያን ኮንሴፕት መያዝ ያስፈልጋል። ኢየሱስ ክርስቶስ ግን የዳዊት ልጅ የተባለበት ሚስጥር በማቴዎስ ወንጌል ምዕራፍ 1 ጀምሮ የዘር ግንዱን በቆጠርንበት አውድ ነው የዳዊት ልጅ ተብሎ የሚጠራው። የእመቤታችን ልጅ በመሆኑ ያ ሲቆጠር የዳዊት ጋር ስለምንደርስ ነው። ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 1 ቁጥር 4 ላይ ይህም ወንጌል ከሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው የተባለው ለዚህ ነው። ስለዚህ እመቤታችን ቅድስት ድንግል ማርያምና ዳዊት ኢየሱስ ክርስቶስን ወለዱት እያልን አይደለም። ፕሊዝ ይሄ እንደዚህ አይነት ሐሳብ ሳይሆን የዳዊት የዘር ግንድ ውስጥ ያለፈ ነው የሚለውን እንድትይዙልኝ እፈልጋለሁ። ኦኬ ዘር ግንዱ ሲቆጠር ዳዊትን ስለምናገኝ ነው። ከዛ አኳያ ነው ሐዋርያው ቅዱስ ጳውሎስም በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው የሚለው። የእናታችን የቅድስት ድንግል ማርያም ልጅ ነው፣ ከስጋዋ ስጋን ነስቷል። ግን ያ የዳዊት ዘር ግንድ ውስጥ ስለተገኘ ነው የዳዊት ልጅ ተብሎ የሚጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ። ሌላው የዳዊት ልጅ ተብሎ የሚጠራበት በሐዲስ ኪዳን ላይ በብዙ ቦታ የዳዊት ልጅ የሚለውን ኮንሴፕት የምናገኘው መሲሁ ቅድም እንደነገርኳችሁ በብሉይ ኪዳን መሲሁ ሲወለድ አማናዊው መሲህ ኢየሱስ ክርስቶስ ሲወለድ የሚወለደው ከዳዊት የዘር ግንድ ነው። መሲሁ የሚገኘው ከዳዊት የዘር ግንድ ነው። ስለዚህ ኢየሱስ ክርስቶስ የዳዊት ልጅ ተብሎ በመጠራቱ የነቢያቱ ቃል ተፈጻሚ ሆኗል ማለት ነው። ተፈጻሚ ሆኗል ማለት ነው። ይሄንንም በጥንቃቄ መረዳትና ማወቅ ያስፈልጋል። ኦኬ በነቢያቱ አንደበት የተናገረው በዳዊት አንደበት የተነገረው በነቢያቱ አስቀድሞ የተነገረው የትንቢት ቃል ተፈጻሚነቱ ያገኘው በክርስቶስ ኢየሱስ ነው። ምክንያቱም ኢየሱስ ክርስቶስ የተገኘው ከዳዊት ዘር ግንድ ነውና። ኦኬ ከዳዊት የዘር ግንድ ነውና በዚህ ከስጋ ከዳዊት ዘር ስለተገኘ የነቢያቱ የትንቢት መፈጸሚያ ሆኗል። ስለዚህ የትንቢቱ ይሄ መሲሁ አማናዊ ኢየሱስ አማናዊ ክርስቶስ መወለዱ በዚህ ተፈጽሟል። ኦኬ ተፈጽሟል። ስለዚህ ምን እንላለን? የዳዊት ልጅ ብለን እንጠራዋለን። ኦኬ አንደኛው ምን ብያቸዋለሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ የተገኘው ከዳዊት ዘር በስጋ ከዳዊት ዘር ስለተወለደ ከስጋ ከዳዊት ከእመቤታችንን እየቆጠርን ስንሄድ ዳዊት ጋር ስለምንደርስ አንደኛ የዳዊት ልጅ ተብሎ፣ ሁለተኛ ነቢያቱ አስቀድሞ የተናገሩት የትንቢት ቃል መሲሁ አስቀድሞ የሚወለደው ከዳዊት ዘር እንደሆነ ስለተናገሩ የትንቢት መፈጸሚያ። ኦኬ ትንቢቱ መፈጸሙን ሲገልጥ የዳዊት ልጅ ብሎ ይጠራዋል ኢየሱስ ክርስቶስን። ኦኬ የዳዊት ልጅ ተብሎ ይጠራዋል። እነዚህን ሁለት ነጥቦች እንድንይዝ እፈልጋለሁ። ሌላው የዳዊት ልጅ ተብሎ የተጠራበት ምክንያት ምንን ይገልጻል? ንግስናው ዳዊት ንጉስ እንደነበረ የዳዊት ንግስና ግን ይሄ የዳዊት ንግስና በተለይ በመጽሐፈ ነገሥት ቀዳማዊ ምዕራፍ 9 ቁጥር 5 ላይ እንደሚነግረው እኔ ከእስራኤል ዙፋን ከዘርህ ሰው አታጣም ብዬ ለአባትህ ለዳዊት እንደተናገርኩ የመንግስትህን ዙፋን በእስራኤል ላይ ለዘላለም አጸናለሁ። የእግዚአብሔር መንግስት ዘላለማዊ የኢየሱስ ክርስቶስ መንግስት ዘላለማዊ እንደሆነ ለመግለጽ ነው። ኦኬ የዳዊት ልጅ ተባለ የሚጠራው የዳዊት ልጅ ተብሎ የሚጠራው ዘላለማዊ ምድራዊ አይደለም፣ ሰማያዊ ነው። ዘላለማዊ መንግስትን እግዚአብሔር አምላክ እንደሚያጸና ለመግለጽ ነው። የመንግስት ዙፋን በእስራኤል ላይ ለዘላለም አጸናለሁ ተብሎ የተቀመጠው ስለ ክርስቶስ ሲነገር ማለት ነው። ሌላው የዳዊት ልጅ
በማለት የሚገለጥበት ሌላው ምክንያት አይሁዳውያን እስራኤላውያን የዳዊት ቅድም እንዳልኳችሁ አሁን ደግሞ በአውዱ መሰረት ስንፈታው ማለት ነው መጽሐፍ ቅዱስን በአውዱ መሰረት ስንመለከተው የዳዊት ልጅ የሚለውን ቃል ሲሰሙ እነሱ መሲሁ እርሱ እንደሆነ ያውቁ ዘንድ ነው የዳዊት ልጅ ተብሎ የሚጠራው። ምክንያቱም እነሱ በምኩራባቸው በተለይ ፈሪሳውያን ስንመለከት ሰዱቃውያን አምስቱን የሙሴ መጻሕፍት ብቻ ነው የሚቀበሉት። ፈሪሳውያን ደግሞ አምስቱ የሙሴ መጻሕፍት ብቻ ሳይሆን የነቢያቱን መጻሕፍት ያነባሉ፣ መዝሙርን መጽሐፍ ያነባሉ። እነሱ በመጽሐፎቻቸው የዳዊት ልጅ የሚለውን ሐሳብ ሲሰሙ መሲሁ እርሱ እንደሆነ ያውቁ ዘንድ የዳዊት ልጅ ተብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይጠራልና ብዙ ምክንያቶች አሉ። ዋና ዋና ምንላቸውን እንድትመለከቱት ነው እነዚህ ነጥቦች ያነሳሁት። ስለዚህ በርጤሜዎስ ሁለቱም ዕውሮች የዳዊት ልጅ ብለው መጮሃቸው ምንን ይገልጻል? በመጽሐፍ የበረቱ ሰዎች እንደሆኑ እንረዳለን። ኦኬ፣ በመጽሐፍ የበረቱ ሰዎች መሆኑን እንረዳለን። ለዚህ ኢትዮጵያ ሊቃውንት እኚህ ዕውራን ከጌታ ዘንድ ምላሽን እስኪያገኙ ድረስ መጮሃቸውን አላቋረጡም። ከተፈወሱም በኋላ በርጤሜዎስን ህዝቡን በማመስገን ተመልሰዋል ይላል። ቅዱስ ቄርሎስ ዕውራን የዳዊት ልጅ ማለታቸውን ያነሳና በአይሁዳውያን ዘንድ ያደጉ ሕጉና ነቢያትን የሚዘመረውንም መዝሙረ ዳዊት የሚሰሙ ነበር በማለት በመጽሐፍ የበረቱ እንደሆነ ቅዱስ ቄርሎስ ይናገራል። እነዚህ ሰዎች የዳዊት ልጅ ብሎ መናገራቸው የዳዊት ልጅ ብለው መመስከራቸው ምንን ይገልጻል? በመጽሐፍ የበረቱ በብሉይ ኪዳን መጽሐፍት የበረቱ መሆናቸውን ይገልጻል። የዳዊት ልጅ ማለታቸው ይላል ቅዱስ ቄርሎስ በአይሁዳውያን ዘንድ ያደጉ ሕጉና ነቢያት የሚዘመረውን መዝሙረ ዳዊትን ነው መዝሙር ያደምጡ እንደነበረ ያነሳና በመጽሐፍ የበረቱ ዌል ኤጁኬትድ የሆኑ ሰዎች እንደሆኑ ይናገራል። እሺ ቁጥር 48 ላይ ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ማረኝ እያለ አብዝቶ ይጮህ ነበረ። ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞ ተነሳ ይጠራሃል ብለው ጠሩት ይላል። ኦኬ፣ ኢየሱስም የዚህ ሰው አብዝቶ መጮህ መጨረሻው መልካም የሆነን መልስ አግኝቷል። በነገራችን ላይ አንኳኩ ይከፈትላችኋል። አንዳንድ ጊዜ አብዝቶ ማንኳኳት የእግዚአብሔር ቃል አንኳኩ ይከፈትላችኋል ይላል። በህይወታችን አንዳንድ ጊዜ እግዚአብሔር አምላክ ዝም የሚልበት ጊዜ አለ። ዝም ማለቱ ጸሎታችንን ሳይሰማ ቀርቶ አይደለም፣ እምነታችንን ለመመልከት ነው። አንዳንድ ሰው አንድ ቀን ጸሎት ያደርግና ከዛ በኋላ ወይ በቃ እግዚአብሔር አይሰማኝም ብሎ በር ዘግቶ ይወጣል። ኦኬ፣ እምነታችን ጥንካሬን እግዚአብሔር ማየት ይፈልጋል። ምን ያህል እንወደዋለን? እውነት ምን ያህል ይሄ እውነተኛ የሆነ ለቅሶ ነው ወይ እውነተኛ የሆነ ጩኸት ነው ወይ የሚለውን እግዚአብሔር ማየት ይፈልጋል። የእምነታችንን ጥንካሬ ማየት ይፈልጋል። ስለዚህ አንዳንድ ጊዜ አንዳንድ ሰው የሚጠይቀው ጥያቄ ጠይቅና ከዛ ሌላ ህይወት ውስጥ ይገባል። በቃ ተስፋ የሚቆርጥ ሰው አለ። ዝም ሲል ምን ያህል በእርሱ ላይ ያለንን እምነት እግዚአብሔር አምላክ ገንዘብ እያደረገ ነው፣ እየለካ ነው። እና ይሄ ሰው አብዝቶ የተለያዩ መከራዎች ቢደርሱበትም ሰዎች ዝም በል ቢሉትም አብዝቶ በመጮሁ አብዝቶ በማንኳኳቱ ጸሎቱ ተሰማለት። ስለዚህ ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለና ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ይሄ እየዘለለ ተነሳ የሚሉት ነጥቦች ምን ያህል ሐሴት እንዳደረገ ነው ምናየው። ኦኬ፣ ወደ ክርስቶስ ስንመጣ ወደ እግዚአብሔር ስንመጣ ወደ መንግስተ ሰማያት ስንቀርብ ምን ያህል ሐሴት እንደምናደርግ ነው ምናየው። ኦኬ፣ ከዚህ ክፍል ላይ የምንረዳው ወደ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ የሚለውን ቃል ልናስብ ያስፈልጋል። እስቲ ስንቶቻችን አሁን ጓደኞቻችን አሁን እህት ወንድም ምን ነው በቃ እኛ የምንቀርባቸው ሰዎች ወደ እግዚአብሔር እንሂድ ሲጀምር ወደ እግዚአብሔር እንሂድ የሚሉ ሰዎች አሉ ወይስ በዙሪያችን? ይሄን ልንጠይቅ ልንረዳ ያስፈልጋል። አሉ ወይ ወደ እግዚአብሔር እንሂድ ብለው ይዘውን የሚሄዱ? ወደ ጸሎት ስፍራ እንሂድ፣ ወደ ቃል እግዚአብሔሩ እንሂድ። አሁን እንደዚህ አይነት ጠፍቷል። እንደዚህ አይነት ወንድም፣ እንደዚህ አይነት እህት፣ እንደዚህ አይነት ጓደኛ ማግኘት ብርቅ የሆነበት ዘመን ላይ ደርሰናል። አሁን ምንድነው ቋንቋው እኮ ሁሉ ተለውጧል። ወደ ጭፈራ ቤት እንሂድ ነው። ይገርምሻል ዛሬ እኮ እንትና ኮንሰርት አለው ይላል። እና ምን እናርግ? ገንዘብ እንክፈልና እዛ ኮንሰርት
እንሂድ የሚል ሰው ነው ብዙዎቻችን በዙሪያችን ውስጥ ያሉት። ጥቂቶች ሊኖሩ ይችላሉ ወደ እግዚአብሔር ቤት እንሂድ፣ ነይ እስቲ ዛሬ ስጋው ደግሞ እንቀበል የሚል ጓደኛ፣ ነይ እስቲ ዛሬ ንስሐ እንግባ የሚል ጓደኛ፣ ነይ እስቲ ዛሬ ወንጌል እንስማ። ይገርምሻል ጳላድ ቤት እኮ ዛሬ የማርቆስ ወንጌል ምዕራፍ 10 ሊያልቅ ነው፣ ነይ እስቲ ሄደን እንማር ሚል ሰው ያስፈልገናል በህይወታችን ውስጥ። እውነት እንነጋገር ከተባለ አብዛኛው ሰው ጭፈራ ቤት እንትና እኮ ዛሬ ኮንሰርት አለው፣ ዛሬ እኮ እንትና መጥቷል ብለን የምንጋብዘውን ያ የዛ ቁጥር ስታወዳደሩት እንዲያውም ምንም የለም ማለት ይችላል። በቁጥር ስታወዳደሩት በሬሾ አድርጋችሁ እንኳን ብታስቀምጡት አብዛኛው ሰው ወደ እግዚአብሔር እንድንሄድ የሚገፋፋ አይደለም፣ ወደ ክርስቶስ እንድንቀርብ የሚገፋፋ አይደለም። ግን ወደ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ እንደሚል እግዚአብሔር ሁሉ ጊዜ እኛ ወደ እግዚአብሔር ለመሄድ ወደ እግዚአብሔር ቤት ለመሄድ ሐሴት ልናደርግ ተለምነን መምጣት የለብንም። ተጨቅጭቀን መምጣት የለብንም። አሁን እዚህ እኔና ጳላድ ስንት ጊዜ ማስታወቂያ ሰራን፣ ስንት ጊዜ ኧረ ተውት። እኛ አንዳንድ ጊዜ እኮ እናፍራለን እኮ እውነት እንነጋገር እናፍራለን። አሁን እኛ እኮ በዚህ ሰዓት እናንተን ማጽናት ነው መያዝ ያለብን። እናንተ ሳትጠሩ ነው እናንተ መምጣት ያለባችሁ ክርስቲያኖች። እኛ ምንድነው ማድረግ ያለብን? የማያምኑትን ነው ማምጣት እንደው ያለብን፣ እንደው እውነት መለመን እንኳን ካለብን። እናንተ እኛ እናምናለን በ80 እና በ40 ቀን ተጠምቀናል ብላችሁ የአባታችሁን የአምላካችሁን የእግዚአብሔርን ቃል ለመስማት መለመን የለባችሁ። ግን ዘመኑ ከፋ፣ ምን ይደረግ? ተማሩ ብለን እንለምናለን። እኛ ተማሩ። ኦኬ። ሌላው ልንማር የሚገባው ከበርጤሜዎስ ወደ እግዚአብሔር ቤት እና የእግዚአብሔር ቃል ይጠራሃል ሲባል ሐሴት እያደረገ እየዘለለ ሲሄድ ነው የምናየው። አስቀድሞ የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችኋል፣ ፈልጉም ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል እንደተባለ አንኳኳ፣ ደበደበ፣ አብዝቶ ጮኸ። ከዛ እግዚአብሔር አምላክ ሰማው። ኦኬ። አሁን ሐሴት አድርጎ እየዘለለ ኦኬ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ ይላል። ቁጥር 51 እና 52 ላይ ኢየሱስም መልሶ ምን ላድርግልህ ትወዳለህ አለው ይላል። ሳያቅ ቀርቶ ነው ወይ ይላሉ አበው። አይደለም። አሁን እንደዚህ ያለ ነገር ስትሰሙ እንደው የኢየሱስ ክርስቶስን ባህሪ ተመልከቱ። ምን ያህል ሩህሩህ አምላክ ነው፣ ቸር አምላክ ነው፣ የሰውን ፈቃድ የሚያከብር አምላክ ነው። አስገድዶ የሚገዛ አምላክ አይደለም። አስገድዶ እመነኝ ብሎ የሚገዛ አምላክ አይደለም። ክፉ ዲያብሎስ እኮ ነው እንደዛ የሚያደርገው። ክፉ ዲያብሎስ እያጋጨ ነው እርቃንህን አድርጎ እንድትገዛለት የሚያደርግ ረግጦ። ክርስቶስ እንደዚህ ያለ በፍቅር የሚገዛ አምላክ ነው። መሲ እህቴ ምን ላድርግልሽ ትወጃለሽ? ነፃነታችንን እንኳን የሚያከብር አምላክ he's a gentleman ይላሉ። በቃ ምን ያህል የዋህ እንደሆነ ተመልከቱ። ያውቃል እኮ እውሩ የሥጋ ደዌ እንዳለበት ያውቃል፣ ግን ፈቃዱን ይጠይቀዋል። ይገርማል በጣም። ኢየሱስም መልሶ ምን ላድርግልህ ትወዳለህን አለው። እውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ይላል። ስለዚህ ከዚህ ጠቅለል አድርገን ከዚህ እውር በርጤሜዎስ እንግዲህ ሳያዩ የሚያምኑ ብፁዓን ናቸው የተባለው ቃል እኔ ለሱ የተገለጠ ነው እንደውም ይመስለኝ። ኦኬ። በአንጻረ በርጤሜዎስ ለኔና ለናንተም በርጤሜዎስ እኮ አይነ ስውር ነው፣ ግን ሰምቶ ያመነ ጀግና፣ ማመን ብቻ አይደለም እምነቱን የመሰከረ ታላቅ ሰው ነው። ታላቅ ሰው ነው። ኦኬ። በአንጻረ በርጤሜዎስ እኛንም ቤተክርስቲያን እንደ በርጤሜዎስ እንድንሆን ታስተምረናለች። ልንመሰክር ያስፈልጋል የክርስቶስን አምላክነት ብቻ ደግሞ አይደለም ፍጹም ሰውነት ልንመሰክር ያስፈልጋል። ፍጹም ሰው ፍጹም አምላክ ነው ብለን ለአህዛብ ልንናገር ያስፈልጋል፣ ለማያምኑ ልንናገር ያስፈልጋል። ግን ስንናገር እንደ ቅዱስ ቄርሎስ እንደነገረን በመጽሐፍ መበርታት መቻል አለብን።
አውቀን ምንናገረውን ተጠንቅቀን ልንናገር ያስፈልጋል። እንደ በርጤሜዎስ መስካሪ፣ እንደ በርጤሜዎስ እግዚአብሔር ሁሉን አድራጊ እንደሆነ፣ ሁሉን ባለስልጣን እንደሆነ፣ ኃያል እንደሆነ ልንመሰክር ያስፈልጋል። እንደ በርጤሜዎስ ሰዎች ዝም በሉ ቢሉን እንኳን የሰዎችን ጩኸት ሳይሆን የእግዚአብሔርን ልብ እያሰብን የእግዚአብሔርን ቸርነት በጎነት እያሰብን ልናለቅስ ልንጮህ ያስፈልጋል። ጸሎታችን ከተሰማ በኋላ ደግሞ እንደ በርጤሜዎስ ምን መሆን መቻል አለብን? አመስጋኞች መሆን መቻል አለብን። እግዚአብሔርን የምናመሰግን ልንሆን ያስፈልጋል። በመጨረሻ ቀደም እንዳልኳችሁ በመንፈሳዊ ትርጉም ዮሐንስ አፈወርቅ ዮሐንስ አፈወርቅ ብቻ አይደለም ኢትዮጵያ ሊቃውንትም እነዚህን ሁለቱን ዕውሮች የማቴዎስ ወንጌልን አውድ ይዘን ስንሄድ እነዚህን ሁለቱን ዕውሮች በእስራኤላውያን በአይሁድ እና በአሕዛብ ይመስሏቸዋል ብያቸዋለሁ። ሁለቱንም ወደ ኢየሩሳሌም አልገባም ገና ጌታ ወደ ኢየሩሳሌም እየሄደ ኢያሪኮን ጨርሶ ወደ ኢየሩሳሌም እየሄደ መንገድ ዳር ነው ያገኛቸው። ይሄ ሁሉ መንገድ ዳር መገኘታቸው የሰው ልጅ አስቀድሞ መንገድ ዳር እንደነበረ ሰማያዊቷን ኢየሩሳሌም ገና እንዳልወረስን እየጠበቅን እንደነበረ መሲሁን እየጠበቅን እንደነበረ ክርስቶስን እየጠበቅን እንደነበረ ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ክርስቶስ ማለት እግዚአብሔር የተቀባ ቀቢ የማያስፈልገው የተቀባ ሿሚ የማያስፈልገው የተሾመ እኔና እናንተን ለማዳን እርሱን እንጠብቅ ነበረ። ለዚህ እኮ ነው እኔ የማቴዎስ ወንጌል ምዕራፍ 4ን ስታነቡ በጨለማ የሚኖር ህዝብ ብርሃን ወጣላቸው ይላል። ቁጥር 16 የኢሳይያስን ቃል ያነሳና በነቢዩም በኢሳይያስ የዛብሎን ምድር የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠ ህዝብ ታላቅ ብርሃን አየ፣ በሞት ሀገር ጥላ ለተቀመጡት ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ይህ የተፈጸመው በማን ነው? በኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። እኔና እናንተ ሰማያዊት ኢየሩሳሌም የወረስነው በማንም አይደለም። እኔን አስረግጠን ልንናገር ያስፈልጋል። ሰማያዊት ኢየሩሳሌምን የእግዚአብሔርን መንግስት ገንዘብ የምናደርገው በክርስቶስ ኢየሱስ ብቻ ነው። ሌሎች የመዳናችን ምክንያት ሊሆኑ ይችላሉ። መዳናችንን ግን ገንዘብ ያደረግነው በክርስቶስ ኢየሱስ ነው። ይሄ የቤተክርስቲያናችን ንጹህ የሆነው ትምህርት ነው። የሐዋርያት የነቢያቱ እይታ የሐዋርያት ትምህርት ነው። ስለዚህ እነዚህ ሰዎች በእስራኤላውያን በአሕዛብ ይመሰላሉ። ወደ ኢየሩሳሌምም ሳይገቡ በመንገድ ቆመው ነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ያገኛቸው። የዳዊት ልጅ የተባለ መድኃኔዓለም ኢየሱስ እስኪመጣ ይጠባበቁ ነበረ። መሲሁን ይጠባበቁ ነበረ። ለምን? የእግዚአብሔርን መንግስት ለመውረስ በእርሱ አምነው ለጥምቀት የእግዚአብሔርን መንግስት ገንዘብ ለማድረግ ይጠባበቁ ነበረ። ወደ ኢየሩሳሌም ለመግባት ይጠባበቁ ነበረ። ስለዚህ ሰማያዊ ህይወትን የወረስነው በክርስቶስ ኢየሱስ ነው። እርሱ ከመጣ በኋላ ህዝብ አሕዛብ እስራኤላውያን ሆኑም አሕዛብ ሁለቱም አይሁድ አሕዛብ ሁላች በሰሜን በደቡብ በምስራቅ በምዕራብ የሚገኙ ሰዎች በክርስቶስ ኢየሱስ አምነው ሰማያዊቷን ኢየሩሳሌም እንደሚወርሱ መንፈሳዊ ትርጉም ሰጥተውት እናነባለን። እዚህ ነው ሂድ እምነት አድኖሃል አለው። ወዲያውም አየ በመንገድም ተከተለው ብለው አበው ቢያስቀምጡት እዚህ የማርቆስ ወንጌል ምዕራፍ 10 በዚህ መልኩ ይጠናቀቃል ማለት ነው። ከቁጥር 46 እስከ 52 ነው ያየነው። ቅድም ጳላድ መጀመሪያውን ክፍል አስተምሮናል። ምዕራፍ 10 ተጠናቀቀ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን ህይወታችን መድኃኒታችን ሁሉ ነገራችን ኢየሱስ ክርስቶስ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ንጽሕት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ይቆየን።